ስለዚህ በመረጃ ላይ ማውራት አልቻለም። ዲቤት እንዳደረግኩት አድርጎ ያወራል። እኔ ዲቤት አላረኩትም። ዲቤት ግን መልሱን ራሱን ያስወጣኝ ከገስት ላይ ማለት ነው። ራሱን ያስወጣኝ ከገባችሁ እዛ ከገባችሁ ዲቤት ጥሪውን ይቀበል። የአባቶች አምላክ ምስክር ነው። ዲቤት ጥሪውን ይቀበል። እስራኤልን በተመለከተ እሱ በታሪክ በቢብሊካል በሁለቱ ኪዳናት ላይ ቆሞ የሚያወራ ከሆነ ማለት ነው። የጥንት መካከለኛው ምስራቅ ታሪክን ጊዜ ሰጠዋል 5 ዓመት እንዲያጠና ማለት ነው። በጌታ ይቀድመኛል? አዎ ይቀድመኛል እኮ ነገርኩትኝ። ኦኬ ቴዎሎጂ ተምሮ ሊሆን ይችላል። የፈለገ ይማር። ለምን ፒኤችዲውን አይሰራም? የፈለገውን ይማር። ግን በእውቀት የሚያወራ ከሆነ ማምጣት ነው ያለበት። አሁን ክስ ላይ ነው የገባው ማለት ነው። ኦኬ እስራኤልን ይከሳል፣ እስራኤልን ይጠላል። ከዛ መረጃ አምጣ ብዬ ስላ አያመጣም። ኦኬ አንድን ህዝብ እንደ ህዝብ መጥፋት አለበት ተብሎ የተወሰነበትን ህዝብ የምታደርገውን ጦርነት ፍትሃ አይደለም፣ ኔታንያሁ ተሳስቷል፣ ኬኔሴቱ ፓርላማው ተሳስቷል ማለት ይችላል። ኬኔሴቱም ፓርላማውም የመላእክት ስብስብ አይደለም፣ ሰዎች ናቸው። ቢቢም ጠቅላይ ሚኒስትሩ ሰው ነው፣ ሊሳሳት ይችላል። ግን በመረጃ ላይ ቆሞ የማውራት አሁን ጨዋ ለመምሰል ማለት ነው። አይቀጡ ቅጣት ነበር እምቀጣው ዓለም አደባባይ ላይ በጌታ ነው የምለምነው። አሁንም ሄዳችሁ ዲቤት ጥሪውን እንዲቀበል ንገሩት። በኢትዮጵያ ታሪክ ውስጥ ነው ያሉኝ፣ እኔ አላቅም። በኢትዮጵያ ታሪክ ውስጥ የዚህን ያህል ህዝብ ላይቭ ዲቤት ስርጭት የተከታተለ ማንም ሰው የለም። 25,000 ሰው ላይቭ ስርጭት እየተከታተለ ነው። ቴዲ ሐዋሳ ቤት ከኦርቶዶክስ ወንድም ጋር ዲቤት ያደረኩትኝ በምን ያህል ጨዋነት እንደወጣሁኝ እንደተነጋገርኩ ዓለም አይቶታል። አሁን እኔ ለዲቤት አይደለም ኮንቨርሴሽን ነው። ኮንቨርሴሽን ደግሞ እሱ እቀበላለሁ ብሎ የሚለውን ይቀበላል፣ እኔም ደግሞ እቀበላለሁ ብሎ የሚለውን እቀበላለሁ። እሱ የዩናይትድ ኔሽን አልቀበልም፣ የዩናይትድ ኔሽንን አልቀበልም። አብዛኛው ሲፋቁ የእስራኤል ጠል ናቸው። አልቀበልም። ማንም ሰው እንዲቀበል አምስቲን ተቀበል እንደ ድርጅት እቀበለዋለሁ፣ ግን በእስራኤል ላይ የሚሰጡት ምስክርነትን ግን አልቀበልም። አልጀዚራ ቴሌቪዥን እየሰማ እየመጣ በእስራኤል ላይ የሚወራው ነገር ተቀበል ብላት በለኝ፣ አልቀበልም። ዳር ትይዛለህ፣ ካልሆነ በእውቀት ዳር አስይዛለሁ ማለት ነው። ዲቤቱ ላይ እንገናኝ። ተቀበል በሉት ዲቤቱን። ቀሚስ ያደናቀፈኝ የሚባል ነገር የለም። የወያኔም ፖለቲካ እንደማውራት፣ የአማራም ፖለቲካ እንደመፈትፈት፣ የኦሮሞም ፖለቲካ እንደመፈትፈት፣ የኢትዮጵያ ብሔር ብሔረሰቦችን እንደማጣላት የእስራኤል ታሪክ እንዲቀላል ነገር መስሎ ታይቶት ለማውራት አቅም ይጠይቃል። የእውቀት አቅም ይጠይቃል። የእውቀት አቅም እሱ በጌታ ቤት ስለነበረ ስለቀደመኝ፣ አዎ ከነ ሊሊ ጋር ቀድሞ ሽብሸባ ኳየር ውስጥ እንደነበረ ስምቻለሁ። ኳየር ነው ያውም። ኦኬ ከዛም ተምሮ ሊሆን ይችላል። ኦኬ አከብርለታለሁ። እንደው በጌታ በኢየሱስ ክርስቶስ እለምናችኋለሁ፣ ነገ ብሎ ቢለኘው አይኔን ሳላሽ ዘው ብዬ ነው የምገባበት። ማን በእውቀት እንደታጠቀ ዓለም ያያል ማለት ነው። ማ ከእውነት እንደሚያወራ ዓለም ያያል። እንደው የምታውቁት ሰዎች ንገሩት፣ ዲቤት ጥሪውን እንዲቀበል ማለት ነው። በማን ጉዳይ ነው? በእስራኤል ጉዳይ። እስራኤል የምታደርገው ጦርነት ፍትሐዊ ነው? ፍትሐዊ አይደለም። መጽሐፍ ቅዱሳዊና አይደለም። ከዘመን ፍጻሜ አኳያ እንዴት ይታያል? ከነቢያቱ ትምህርት አኳያ እንዴት ይታያል? ጌታ ኢየሱስ አንቀዝቅዞ ባመጣልኝ ወደ ዲቤቱ ማለት ነው። እንዴት ይታያል እንዴ? በዚህ ና ልክ እኔ ይቅርታ አድርጉልኝ፣ እኔ የኢራንን ህዝቡን እንደ ህዝብ እንኳን አላልኩም። የሀያቶላን መንግስት ነው የሚቃወመው። የሀያቶላ መንግስት አዎ አማሌቃዊ ዝርያ ኖረውም አልኖረውም አማሌቃዊ መንፈስ ግን አለው። የአማሌቅ መንፈስ ምንድን ነው? አይሁድን ማጥፋት። ሀያቶላ ምንድን ነው ያለው? አይሁድን ማጥፋት። እኔ ደግሞ ምንድን ያለ ለምን እልሃለሁ? ዋይ ምክንያት ምንድን ነው? አይ እስራኤል እኮ የአሁኑ እስራኤል ፎርጅድ እስራኤል ነው እግዚአብሔር አያውቃቸውም ነው ብሎ ያለው። እኔ ጋር መጥቶ ላይቭ ዲቤት ላይ ያውራ በሁለቱም ኪዳን። በእውነት የአባቶቼ የኤልያስ አምላክ ምስክር ይሁና። እግዚአብሔር እስራኤልን ጥሎታል ብላችሁ የምትሉ ሰዎች እናንተ እንኳን አልተጣልክም ብራዘር። አንተ የአብርሃምን ዘር እግዚአብሔር ጥሎታል፣ እስከ ወዲያኛው ነው የጣላቸው። የትኛው ስኮላር የትኛው ቴዎሎጂ ነው አሁን ከቅዱስ ጳውሎስ የሚበልጥ? እግዚአብሔር ይባርክ ኤርሚ። ኧረ ባገናኘኝ ነው ሌላ በፍጹም እኔ ዲቤቱ ላይ ባገናኘኝ። ዲቤቱ
ክርስቲያን ሆኖ ሪፕሌስመንት ቴዎሎጂ የሚከተሉ አሉ። እስራኤል የለችም ከእንግዲህ ቸርች ብቻ ነው አለ የሚሉ እዚህም አሜሪካ እንደዚህ አይነት ሙቭመንት አለ እና ኤድመን ቅድም እኮ አንተ ከመጽሐፍ ቅዱስ ስትሞግተው እኮ መጽሐፍ ቅዱስን ራሱ ሊቀበል አልፈለገም። ታውቃለህ? በጣም ያሳዝነው ፓርት እኮ ነው። ታዲያ ባይብልን የሚያክል ደግሞ እግዚአብሔር ኮንዲሽናል እኮ አይደለም፣ ኮንዲሽናል ነው ሁላ እኮ ይስከታተል ነበር እኮ ኮንዲሽናል ነው ሲል እግዚአብሔር ሂዝ ላቭ ሂዝ ፕሮሚስ ኤቨርላስቲንግ ነው ለአብርሃም። አንተ እንዳልከው አንቼንጂንግ ነው። እኔ ለእስራኤል ካጠፈ ምን ተስፋ አለኝ? እስቲ ኤርሚስ እንደው አስበው እስቲ ሎጂኩን። ለኔስ ምን ተስፋ አለኝ? ለእስራኤል የገባውን ቃል የሚያጥፍ ከሆነ እግዚአብሔር ለኔስ ምን ተስፋ አለኝ? እና ለጭራሹ አንድ ባይብል አንተ በተለይ ኢቭን ኒው ቴስታመንት ላይ ሮሜ 11ን እየጠቀስክለት ነበር። አላስነበበኝም። እኔ ከዚህ ዲባንክ አድርጎኛል እና በቃ ሊቀበለኝ አልቻለም። ለጀስት ስቴይ ኦልድ ቴስታመንቱን ተውና ሮሜ 11 ላይ እኮ ጳውሎስ በጣም የሚገርም አድርጎ እኮ ነው ያስቀመጠው። እንደ ፕሮፌሲም እኮ ነው እንደዚህ አይነት ክርስቲያኖች እንደሚኖሩ ሂኖስ ከምዕራፍ ማነው ከሮሜ 11 ጀምሮ ሙሉን ካየሁ እኮ ጳውሎስ በደንብ አድርጎ ነው የሚናገረው። ለወንጌሉ ራሱ አለ እንዲያምጽ አደረኩኝ። እንደውም አይሁድ ሳያምን አሕዛብ የሚድን ከሆነ ቢያምንማ ከሞቱ ላይ እነሱ ሙሉ ይላል እኮ። በጣም እኮ ፋሲኔት የሚያደርግ እንትን ነው ቨርስና ቻፕተር እኮ ነው ሮሜ 11 ራይት። እናንተ አመጻ ያላችሁ የኔን መርሲ ኢንጆይ ካረጋችሁ ያዕቆብ ልጅስ እኔም አመጻ አደረኩት በወንጌሉ ጋር ሂምሰልፍ ሴድ ለምን እኔ እሱም ደግሞ የኔን መርሲ ኢንጆይ እንዲያደርግ እንደናንተ አሁንም የመረጥኩት ነው። አሁንም ቃል ኪዳን ያለው ነው ይላል እኮ። ሌላ ቦታ እንኳን ሳንገባ ነው። እንደውም ሬቬሌሽን 1 ላይም ከመጣህ እኮ እንደሚያዩት ሁሉ ደረታቸው ያሞጽ ፕሮፌሲ እንደውም ሬቬሌሽን 1 ላይ ነው አይደል? ያሞጽ ጋር ያለው ልክ ነው። በእስራኤል እንደውም እንደዛ መርኑኖ እንኳን ያቅም ይላል። ሲያዩት ወይኔ ሊያድናቸው ሲመጣ እንደውም የሚመጣው ለነሱ ነው ስለው በጣም ዲባንክ አደረገኝ። በቃ ሊቀበለኝ አልፈለገም። መጽሐፍ ቅዱስ በተለይ ስታነሳለት አይፈልግም። እኔ በጣም ያዘንኩት አንደኛ ወንጌላዊ የነበረ ነው፣ አገልጋይ የነበረ ነው። ነው እኛ የፊዚካል ዓለሙንም ስፒሪቹዋል ዓለሙም ሁለቱም አንድ ላይ የሚሄዱ ናቸው። የሚገርምህ በጣም እኮ የሚገርም እኮ ነው። ሁለቱም አንድ ላይ የሚሄዱ ናቸው። እኛ መሰረታችንም የሚሆነው የነበረም እኮ ነው። በእስራኤል ላይ እኮ የነበረም ቅናት ነበረ። በተለያየ ዘመን የተለያየ ኃይል ይነሳል፣ የተለያየ ኢምፓየር ይነሳል። አይሁድን ለማጥፋት በተለያየ ፎርም ይመጣሉ። አሁን እኮ በተለያየ ፎርም መጣው እኮ ነው። ፍልስጤም ጋር ደግሞ ያለው ፎርም እኮ የሚገርምህ እንደውም ስለ ሪፖርት እኮ ከመጣ እስራኤል እኮ they did everything እኮ to save life። ይገርምሃል፣ ሰላማዊ ሰው እንዳይገደል በጣም እንደውም የሚሊተሪ ኤክስፐርቶች እንትኑን ሲሰሩት ፕሮፖርሽናሊ ሲሰሩት አንድ ማን ነው በ20 ታጣቂ አንድ ሰላማዊ ሰው ነው የሞተው። አሜሪካ ደግሞ ኢራቅ ላይ ያደረገችው ጦርነት በአራት ታጣቂ አንድ ሰው ነው ወደ 1 ሚሊዮን ነው እንግዲህ የሞተው እዛን የኢራቅ ጦርነት ጊዜ የአፍጋኒስታንና የኢራቅ። እስራኤል ግን they did everything to save life እኮ ነው የምነግርህ። ያውም ጠላት በቤተክርስቲያን ባነው በሞስኮ ውስጥ በሆስፒታል ውስጥ እየተኮሰ ማለት እኮ ነው። አንድ እሱ ነው። ሁለተኛው ደግሞ ኮንዲሽኑ የጠላት ኮንዲሽን እኮ they are willing to sacrifice their children። የሚገርም ኤርሚ ለምን ልጆቻቸውን ሳክሪፋይስ አድርገው በዓለም ዘንድ አይሁድ ከተጠላላቸው፣ በዓለም ዘንድ አይሁድ ከተረገመላቸው፣ በዓለም ዘንድ አይሁድ አይሶሌት ከሆነላቸው they are willing to sacrifice their children። ይገርማል። አንድ የፍልስጤም እናት እንደውም ምን አለች? 7 ልጆች አሉኝ፣ ከ7ቱ 4ቱ ተሰውተውልኛል፣ አሁን ደግሞ 3ቶቹን ሳክሪፋይስ ላደርግ ነው እያለች ፕሬዝ እየተደረገች እና እንደዚህ ሶሳይቲ ናቸው እንግዲህ ታይ ልጆቻቸውን በመዋለ ሕፃናት በቴክስት ቡክ ልጆቻቸውን አይሁድ ደመጣጭ ነው፣ አይሁድ እንደዚህ ነው እያሉ እንትን የሚሉ የሚያስተምሩ ናቸው። አንድ ፍልስጤም አይሁድን ከገደለ እኮ ብር የሚሸልሙ ናቸው። እና እንደዚህ አይነት ኮንዲሽን ያለው እንደዚህ ካልቸር ያለው እንደዚህ አይነት ጽንፈኛ ሃይጃክ ልጆቻቸውን ያደረገ ማህበረሰብ ያለበት እኮ ነው እንግዲህ። እንደገና ደግሞ ሪፖርት ደግሞ እኮ የሚያደርገው ኤርሚ ሪፖርት ራሱ እኮ የሚያደርገው የፍልስጤም የሄልዝ ሚኒስቴር ነው። የፍልስጤም ሄልዝ ሚኒስቴር ደግሞ የሚገርም ራሳቸው ሐማሶች ናቸው እኮ። እና ዩኤን ያንን ነው እንግዲህ ሪፖርት የሚያደርገው። እና እንዴት ነው ዩኤን እኛ አናምንም።
እና በጣም 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 በተለይ ክርስቲያን ሆነው ሪፕሌስ የሚያደርጉ ነው ከሌላ ሳይድ ያውም የሚቆሙ እያየን ካልቸራቸውን እያየን እስከ ዛሬ ሁሉ አይሁድ እኮ ሲሞት እኮ አንተ አይቆጥሩም እኮ ከመጀመሪያ ጀምሮ እኮ በቆጥር ከ1938 ጀምረ ከመጀመሪያ ኔሽን ከመሆናቸው ጀምሮ እኮ ማሳከር ሁላ ነበረ። ከዛ 48 52 67 በቃ የአይሁድ ደም እኮ ቢቆጠር እኮ ግን ሰው ያንን የሚገርምህ ጠላት አልተኛ እያለ ኢቭን በእኛ እንተው አንድ የሶማሌ መንግስት ተነስቶ ኢትዮጵያን እስከምረገጥ አጠፋለሁ ቢል እኛ እንደ ኢትዮጵያዊ እንኳን ያቅማችን ዝም እንላለን። ደግሞ እኮ እነሱ በታሪክ ሂትለር አጠፋችኋለሁ ብሎ ፕሮፓጋንዳ ያን ሁላ አደረገው አይደል እንዴ? ገብቷል። ስለዚህ አሁንም አንድ ኃይል ሲነሳ እኮ ለነሱ ትሪገር ነው የሚያደርገው። ከምረገጥ አጠፋችኋለሁ ካለ ሂትለር አድርጎታል። ተናግሮ ብቻ አልቀረም። እነዚህም ተናግሮ ብቻ እንደማይቀሩ ደግሞ የታወቀ ነው። በተለያየ ወቅት ዳይሬክትሊም ኢንዳይሬክትሊም በሐማስም በሂዝቦላም የእስራኤልን የአይሁድን ሲጨፈጭፉ ነው የነበረው። ስለዚህ ኒውክሌር እጃቸው ጋር ገብቶ እንደ ሂትለር እስከሚፈጽሙት ማንም ቁጭ ብሎ የሚያይ የለም። ፍትሃዊ አይደለም፣ ህዝቡ ፍትሃዊ አይደለም። ዋን ሳይድድ ብላይንድ ሆኖ ነው ሰው እንዳለ ሁሉ የሚያደርገው። በእኔ ቢሆንስ የሚል የለም እኮ አልኩ እኮ። የሶማሌ አንዴ እንደውም የሆነ ኃይል ተነስቶ ነበር ሶማሌ ተዘካለ ጂሃድ ኢትዮጵያ ላይ አውጆ እኮ የኢትዮጵያ መንግስት እንኳን ሂዶ ያንን እኮ ያንን ትሬት እኮ አክሽፏል አይደል እንዴ? ይሄ እኮ ኦክቶበር 7 እኮ ያን ሁሉ ህፃናት በጣም ደግፍ በተሞላበት እንደዚህ በቪዲዮ እየታየ ያውም ለእናቱ ደውሎ በስልኩ ላይ እየተናገረ እኮ ነው። የሐማስ ወታደር እየታየ አንድ የዓለም ህዝብ ሰላማዊ ሰልፍ እንኳን አልወጣም። እስራኤል ደግሞ ያንን ትሬት ያንን ያደረገውን ለፍትህ ልታቀርብ ስትሄድ የዓለም ህዝብ ሁላ ተነድቶ አገንስት እስራኤል ሆኖ እያየ ነው። ፍትሃዊ አይደለም ማህበረሰቡ። በእኔ ቢሆን የሚል አይደለም። እግዚአብሔር ሁሉን ያያል። የሚገርም እና ግን እንደ ኤድመን ባለ ወንድም በጣም ነው ማዝነው። ገብቼ በቃ በስርዓቱ ሃምብል በሆነ መልኩ ከግራ ቀኝ አይተን ሚዛናዊ ሆነን ፌር ሆነን አመዛዝነን ለመፍረድ ከመሄድ ይልቅ በጣም በቃ ይፈርዳሉ። በናዚ ጊዜ እኮ እንትኖቹ ፖፑ ራሱ እኮ ሂዷል እኮ ሂትለር ላይ እኮ ፈንድ ራሱ አድርጓል እኮ በአይሁዶች እንግደል ጌታን የገደሉ ነው ብሎ። ይሄ ፕሮፓጋንዳ ድሮም ያለ ነው። አሁንም ይላሉ ጌታ አንደኛ ሞቶ አልቀረም። ሁለተኛ ነገር ደግሞ ያንን ፍጹም በግ ለኔ ሳክሪፋይስ ባያደርጉልኝ፣ እንደውም አይሁዶች የኔ ባለውለታ ናቸው እኮ ያንን በግ ለኔ ሳክሪፋይስ ባያደርጉልኝ ፍጹሙን በግ ዛሬ እኔ አልድንም ነበር። ያ ሳክሪፋይስ የግድ ነው ለኔ መዳን። ያንን ደግሞ ፍጹም በግ ያቀረቡት ደግሞ እነሱ ናቸው። ይሄም ደግሞ ለኔ ብሎ ዊሊንግ ሆኖ ሞቶ አይሁድ ደግሞ ለኔ የሞተው መስቀል ላይ ደግሞ ዊሊንግ ሆኖ ፈቅዶ ለኔ ላመጻው አምላክ አልነበረኝ ነው። እነሱ በአባቶቻቸው ቃል ኪዳን አላቸው። እግዚአብሔርን ያውቁታል። በዛ እኮ ይድኑ ነበር። ግን ጌታ የአይሁዳዊ እኔም ደግሞ ለዓለም ብሎ ለአሕዛብም የሞተ ነው። ስለዚህ እኔ አመጻሳለሁ ለሱ በመስቀል ላይ ከሞተልኝ ዛሬ ደግሞ አይሁድ አጠፋም አላጠፋም ከጎናቸው ነው የምቆመው። የሚገርም ሎያል ነው የምሆነው። ሎያል እኮ ነው የምነግርህ። መልካም በጎም ስላደረጉም ባያደርጉም እንኳን ከጎናቸው ነው የምቆመው። ለምን እኔ በጎ አመጻ እያለሁ ነው አይሁዳዊ የሞተልኝ። ስለዚህ ብዙ ክርስቲያኖች በጣም ነው ማዝ ነው ሪፕሌስ ያደርጋሉ እስራኤል የዘላለም ቃል የአባታቸው ቃል ኪዳን አላቸው። እንደገና ደግሞ ራእይ ላይ እንደሚናገረው ጌታ ይመጣል ለነሱ። ልክ ነው። ቴንኪው ወንድሜ ሳሚ። አንደኛ የእግዚአብሔርን ቃል በጥልቀት አለማወቅ አለመረዳት ይህንን ያደርጋል። እዚህ ላላችሁ ከዚህ ቤትም ላላችሁ ሰዎች እኔ ይህን ሰው ደግማችሁ እንድትለምኑልኝ የምፈልገው ብዙ ጊዜ በእስራኤል ጉዳይ ላይ ሲናገር እሰማዋለሁ። በጣም ጽንፍ የረገጠ በጣም በጥላቻነት ላይ የተሞላ ማለት ነው። ኦኬ መብቱ ነው፣ መጥላት ይችላል። ፖለቲካውን መጥላት ይችላል። ህዝቡን መጥላት ይችላል፣ መብቱ ነው። ግን አይታችሁ ከሆነ ሁሉ ቀን በተለይ በእንደዚህ አይነት አስተሳሰብ ውስጥ የተዘፈቁ ሰዎች የሚናገሩት ሁሉ ቀን የእስራኤልን ጥፋተኝነት ብቻ ነው የሚያሳዩት። ሆስፒታሉን ራሱ የጋዛ ሆስፒታል የሚሆን ትምህርት ቤት የተመታበትን 5 ሚሊዮን ቀይ መስቀል የሚሆን ዩናይትድ ኔሽን አንዳቸውም አልዘገቡትም።
የጻፉት ሌሎች ሰዎች ናቸው። ኦኬ የጻፉት ሌሎች ሰዎች ናቸው። አንዳቸውም አልዘገቡትም። የተዘገበውን ግን እኔ ላሳይ በመረጃ ብዬ አልኩት። ማን የዘገበውን? የእስራኤል ራሷ መንግስት አይዲኤፍ የዘገበው ማለት ነው። ከዚያ ተናግሬ ያለውን ኦኬ አይዲኤፍ የመዘገበውን ያስቀመጠውን እሱን ታምናለህ ወይ ቢሰጥ አላምንም አለ። እንግዲህ ከባለቤቱ ያወቀ ማን ነው? ወንድሞች እናቶቼ፣ የሚገደለው ህዝብ የሚናገረውን መረጃ ካላመንክ ሌላ ሶስተኛ ገለልተኛ ማን ነው? ገለልተኛ 126 አገራት አይደሉ እንዴ ኢየሩሳሌም የእስራኤል ዋና ከተማ አይደለም ብለው ዩናይትድ ኔሽን ላይ ቀይ ካርድ የሰጡት? ከነዚህ ሀገሮች የተውጣጡ ሰዎችን የልመናቸው የጻፉትን ጽሁፍ አላምንም። እኔ ክርስቶስ አገልጋይ ነኝ፣ አላምንም። አልጀዚራ ቴሌቪዥን ሰምተህ መጥተህ ከአንድ ወገን ብቻ የሆነ የጽዮናውያን ወራሪዎች፣ ቅኝ ግዛት፣ አፓርታይድ እያሉ ማለት ነው። ማን ነው አፓርታይድ ያደረጋቸው? እንዴት ሆነ ነው አፓርታይድ የሚሆኑት? ለአብርሃምና ለዘሩ ለዘላለም እንዲሆን የከነዓንን ምድር ሰጥቻለሁ ብሎ ያለውን ፊት ለፊቱ ያስቀመጥኩትን ኪዳን እኮ ጊዜያዊ ኪዳን ነው አለ። ቴምፖራሪ የሆነ ኪዳን ነው። መረጃ አምጣ። የለም። አይን ፍጥጥ ጥርስ ግጥጥ ሆነ ማለት ነው። ኤድሞንድን የምታውቁ ሰዎች እንድትለምኑ ይፈልጋለሁ። ቴዲ ሐዋሳ ቤት ብዙ ህዝብ ባለበት ማለት ነው። እኔ የዲቤት አድርጌያለሁ ብሏል። ኦኬ አድርጎ ሊሆን ይችላል። እኔ በጌታም እንደሚቀድመኝ ከኢንፎርሜሽን ደረጃ እኮ ሰምቼ እኔ እንኳን ባላውቀው ሽብሸባ ኳየር ውስጥ የነበረ ወንድም እንደነበረ ሰምቻለሁኝ። ግን ደግሜ ልንገራችሁ፣ በእስራኤል ጉዳይ ላይ ስታወራ የወያኔን ፖለቲካ እንደማውራት አይደለም፣ የፋኖን ፖለቲካ እንደማውራት አይደለም፣ የኦነግ ሸኔን ፖለቲካ እንደማውራት አይደለም፣ የብልጽግናን ፖለቲካ እንደማውራት አይደለም። የእስራኤልን ጉዳይ ስታወራ ቢብሊካል ነው ብራዘር። መሬት ትረግጣለህ። ሂስቶሪካል ነው። መሬት ረግጠህ ታወራለህ። የፋኖና የኦነግ ሸኔ ምናምን ነገር የወያኔ ብለህ ብትል ምንም መረጃ ማቅረብ አይጠብቅብህም። ዝም ብለህ መዋሸት ነው ወጥተህ። ወያኔ ያላለውን ብሎታል፣ ፋኖ ያላለውን አለ፣ አማራው ህዝብ እንዲህ ብሎ አለ፣ የትግሬ ህዝብ ደግሞ እንደዚህ ነው ብሎ ስም ማጠልሸት ያለ መረጃ፣ የኦሮሞም ደግሞ እንደዚህ አለ ብሎ እንደማውራት አይደለም። ምንም መረጃ ጥቀስ አትባልም። አየህ፣ ስለ አማራው ህዝብ ተናገር ተብለህ ትባል፣ ጥቀስ ከመጽሐፍ ቅዱስ አትባልም። ምክንያቱስ መጽሐፍ ቅዱስ ላይ የአማራና የኦሮሞ ህዝብ የትግራይ ህዝብ እርስ በርስ በፖለቲካ እንደሚጣላ የተጻፈ የለም። የእስራኤል ህዝብ ግን ከሌሎች ሀገራት ጋር የምታደርገው ጦርነት እያንዳንዱ ተጽፏል፣ ከኢራን ጀምሮ ማለት ነው። የኃይላቸው መሳሪያ የሆነውን ዋናውን የኤላምን ቀስት ሰብራለሁ ብሎ ያለው የባልቴት ወሬ ላይ አይደለም፣ መጽሐፍ ቅዱስ ላይ ነው። እንደው በጌታ ስልኩን የምታውቁትም ሰዎች ካላችሁ ደውላችሁ አደራ ኤርሚ ዲቤቱን ተቀበል ብሎሃል በሉት። እንዴት ናቸው ኤርሚ? ዲቤቱን ተቀበለን እና እዛ ሜዳው ላይ እንገናኝ ብሎሃል በሉት። ቴንኪው። እሺ ሳቆርዬ፣ ዲቤት ያንተን አይቀበልም። ኤድሞንድን በብዙም በጥቂት ታውቃለህ ብዬ አስባለሁ። እሱ ዲቤት የሚለው ስለ ፖለቲካ ያወራውን ነው። መንፈሳዊ ወሬ ላይ ያወራበትን ቪዲዮ እንዲያሳየን ይሞክር። ከየትኛውም ዓለም አሁን ቅድም ሲያወራ ሰምቼ አለሁ። በፌስቡክ ዘመንም እናውቀዋለን። ፓልቶክ ላይ ምናልባት ሊኖር ይችላል። ፓልቶክ ላይ ከአንዳንድ ወገኖች ጋር በማይታይ ሁኔታ ያወራ ጊዜን አስታውሰዋለሁ። ከዛ ውጭ ግን በፌስቡክ ዘመን ላይም እንዳየው ነው። የፖለቲካ ወሬ ላይ ነው ብዙ እንትን እያለ ወደ መንፈሳዊነትን ለቆ መንፈሳዊያንን ከመሳደብ ውጭ ምንም ያደረገ ነገር የለም። እስቲ በአንድ እውነት ላይ ቆሞ የተናገረበትን ቪዲዮ ማንም አመጣልኝ። በክርስትና ዙሪያ አሁን አንተን እዛ ጋር ከአንተ ጋር ሊያወራ በምን አቅሙ እንዲያወራ አንተ ትፈልገዋለህ? በምን ለዚህ አይመጣም። ግን ይሄ ነገር ለእኛ አማኞች እንዲገባ መጽሐፍ ቅዱሳዊ መሰረታዊ የሆነውን ታሪካዊ ዳራን እንድናውቅ ሁሉ ሰው ላያውቅ ይችላል። አሁን አንተ የምትለው እንደነሱ አይነቶቹ ያወናበዱን ሰዎች አለ ልጨምርና በእኛ መካከል በእንደነሱ አይነት ሰዎች
በተለያዩ እውነት ባልሆነ መጽሐፍ ቅዱስ ጥቅስ ሰጥቶ አላጎሪ ከሆነ ትርጉም ሰጥተው ያወናበዱን ሰዎች አሉ። ብዙ ቅዱሳን ተወናብደዋል። ከዛ ሁሉ ማውጣት የሚቻለው እንዲህ አይነት ሰዓት ላይ መሰረታዊ የሆነ ነገር ለማስጨበጥ ያንን ሰምቶ ክርክር ከጀመሩ ይምጡ፣ ዲቤት ታደርጋለህ። ግን ለዚህ ትውልድ እውነት ላለው ላይክ ቀድሞ የነበራችሁበትን የዛን ቤት ነገር እንዳወጣችሁ ሁሉ እንዳሳየው ሁሉ የዚህን ጉዳይ በዚህ በመጽሐፍ ቅዱስ መልክ አስይዘህ ምናልባት በእኛ ዘንድ በእኛ ውስጥ ያለው ነገር ይጠራ ዘንድ ለሰው እውቀት ይኖር ዘንድ ይህንን እቅድ ብትይዙ ብዬ ነው የምለው። ይህን ሀሳብ ከሱ ሰውየው ጋር ዲቤት ያደርጋለሁ ካል ፖለቲካ አይደለም ይሄ። መጽሐፍ ቅዱስን አዎ ከኛ በፊት አገልግሏል። በፊተኛ በሬ አይታረስም ነው የሚሉት የአገሬ ሰዎች። ማገልገል ድሮ ማገልገልና አሁን መኖር ሌላ። አንተ አሁን ስለመጣ ቅድም እየጠየቀ ነው ምን ያህል ጊዜ ነው እድሜ በጌታ ቤት ብሎ ይጠይቃል። መጽሐፍ ፊተኛ ኋለኛ ይሆናል፣ ኋለኛው ፊተኛ ይሆናል። እንግዲህ የአባቶችን ልብ ወደ ልጆች የልጆችን ደግሞ ወደ አባቶች የሚል መጽሐፍ ነው ያነበበው። አንተ አዲስ መሆን አይደለም፣ ቁጭ ብሎ ማንበብና በእግዚአብሔር መንፈስ መረዳት ውስጥ መግባት ይለያልና ያንን ትኩረት ሰጥተህ ይህንን ጉዳይ ጌታ በረዳይ ልክ ለኛ ህዝብ ትምህርቱ ስለሚያስፈልግ ብዬ ነው እኔ የምልህ። እንደዛ ብታረግ አንድ አቅጣጫ የሚይዙ ጥቂት ሰው ማትረፍ ይቻላል ለማለት ነው። ተባረኩ። ይቅርታ። ቴንክ ወንድሜ ይሴ ጸጋ ይብዛልህ። እንግዲህ እኔም እኮ ነግሬሃለሁ ቅድም እንዳልኩትኝ በጌታ ቤት እንደምትቀድመኝ ኢንፎርሜሽን አለኝ። ሰዎች ሲናገሩ ስላንተ ሰምቻለሁ። ሽብሸባ ኳይሮስ ከነ ሊሊና ከነ ቤቲ ጋራ እንደነበረ ሰምቻለሁ። በጌታም እንደነበረ ሰምቻለሁ። አይ ቲንክ አንድም ሰው ያጠመቀኝ ፓስተርም ነው ብሎ ሲለኝ ሰምቻለሁ። ምን ያህል እርግጠኛ እንደሆነ አላውቅም ስለ ፓስተርነቱ ማለት ነው። ግን በጌታ የሆነ ወንድም እንደሆነ አውቃለሁ። በዝማሬ ውስጥም እንደተሳተፈ አውቃለሁ። እስራኤልም ላይ ያለው አመለካከት መብቱ ነው። ማናችሁም መብታችሁ ነው። እኔም መብቴ ነው። ግን አመለካከታችንን በእግዚአብሔር ቃል ላይ አንተርሰን በታሪክ ላይ አንተርሰን እንነጋገር ከተባለ ኤርሚያስ ወደ ሜዳው ነው መምጣት ያለበት። ያው እኔ የሄድኩትኝ ቤቱ የገባሁት በጣም ብዙ ጊዜ አይቻለን። ወደ ቤቱ የገባሁት ለዚህ ነው ማለት ነው። ማንም ሰው ቤት በዚህ ጉዳይ ላይ አወራለሁ ብሎ የሚል ሰው ካለ ኦፊሻሊ ቤት የሚሆን ኮንቨርሴሽን የሚሆን ለማውራት እኔ ዝግጁ ነኝ። ለምን? የእስራኤል ጉዳይ የሚመለከተኝ ጉዳይ ስለሆነ ማለት ነው። በቃ የእግዚአብሔር አገልጋይ ነኝ። መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል? ከእግዚአብሔር የዘላለም ሀሳብ አኳያ እንዴት ነው የሚታየው? ህዝብ እንደ ህዝብ እኮ ነው ይደምሰስ እኮ እየተባለ ያለ ወንድሞች ናቶች፣ ያውም ደግሞ እስራኤል የሚባል ህዝብ ማለት ነው። እስራኤል ራሷ ሌላ ሀገር ይደምሰስ እንኳን ብላ ብትል እስራኤልን እቃወማታለሁ። ህዝብ እንደ ህዝብ ይደምሰስ ማለት ነውር ነው ወንድሞች ናቶች፣ በሰማይም በምድርም ወንጀል ነው። እስራኤል አገርን እንደ አገር ህዝብን እንደ ህዝብ ልደምስስ ላጥፋ አላለችም። እሷ ግን በሌሎች ሀገሮች እየተባለች ነው። ከነዛ መካከል አንዷ ኢራን ናት። ስለዚህ የአይሁድ ህዝብ መደምሰስ አለበት። እውነትህን ነው። እጃቸውን አጣጥፎ ይቀመጡ አይደል? ሂትለር ዛሬ ስንት ዓመት ከሰባ ምናምን ነገር ዓመት በፊት ዘራቸው ላይ እንደተጫወተ አሁንም ጽዮናውያኑ ቁጭ ብለው ይለቁ አይደል? በየጠዋቱ ፓርላማቸው ላይ ሞት ለእስራኤል እያለ የሚደግስባትን ሰውዬ ሚሳኤል እየሰራ ቦምብ ልሰራ ነው ብሎ የሚለውን ሰውዬ ዛሬም በሚወረውረው ሚሳኤል ላይ ኒኩለሩን አስሮ ቢልከው ምንድን ነው የሚሆነው? አየህ፣ ኒኩለር የሚቀምሙት እነሱ ማን ለማጥፋት ነው ማለት ነው? እስራኤልን ለማጥፋት ነው። ማንህም የፊት አትቆምም። በእግዚአብሔር ቃል የእውነት ስናገር ማለት ነው። አላልቼ ነው አም ዲቤት ነው ብሎ ይላል። እኔ ዲቤት መቼ ላረገባው? ኮንቨርሴሽን ነው። ዲቤት እኮ ቀን ተቀጣጥረ ምናምን ነገር ነው። ቅዱስ እግዚአብሔር ምስክር ነው። ጉረኛ እንዳትሉኝ፣ ማንህም የፊት አትቆምም። በእስራኤልም ታሪክ በቢብሊካልም ማለት ነው። ማወቅ ይጠይቃል፣ ማንበብ ይጠይቃል፣ መረዳት ይጠይቃል።
የእግዚአብሔርንም ቃል መረዳት ይጠይቃል። ይህንን ህዝብ እንደ ህዝብ የእግዚአብሔር ህዝብ አይደለም ብሎ የሚክድ እንደ ሀገርም እንደ ህዝብ መኖር የለባቸውም ብሎ ከሚል ህዝብ ጋራ ማነው መንግስት ጋር አብሮ ወግኖ ከአያቶላ ጋር ወግነ አንተ የፋርስ አለቃ መንፈስ ላይ የሚሰራ ሰው ነህ ማለት ነው። ሌሎቹ ኤድሞ እንደዛ አላለም። ግን ከአያቶላ ጋር ወግነ እስራኤል የሚባል ህዝብ ይጥፋ፣ አይሁዳውያኑ ከምድር ላይ መደምሰስ አለባቸው ብለህ ካልከኝ እመነኝ፣ የቀደመው እባብ ዲያብሎስ ላይ ይሰራል ማለት ነው። በሃማ ላይ የነበረ መንፈስ የመርዶኪዮስን እና አስቴርን ህዝቧን ለማጥፋት ይሰራ የነበረ መንፈስ ዛሬም አንተ ላይ አይኑን አፍጥጧል ማለት ነው። ስለዚህ አጠፋታለሁ ብለህ የምትለው እስራኤል ቦምብ አንስታ ብታጠፋህ በደለኛ ነች አትባልም። አንተ ራስህ ምላስን መሰብሰብ አለብን። ሌሎች ህዝቦች እንዲኖሩ የፈቀደ እግዚአብሔር ለእነሱም ፈቅዶላቸዋል በምድር ላይ እንዲኖሩ። ሌሎችን ህዝቦች የፈጠረ አምላክ እስራኤልን ፈጥሯል። የመኖር መብታቸው የተከበረ ነው። አንዳንድ እኮ ያናድዱኛል እኮ ሳያቸው ያናድዱኛል ይላል። ይሄ እኮ ምንም ብራዘር ምን ይሆን ጾም ጸሎት ሱባኤ ያልገባል። እስራኤልን ስታይ ትናደዳለህ። አዎ በቃ አንተ አጋንንት አለብህ ብራዘር። እውነቱን ለምን አልነግርህም? ጴንጤሁን ይሁዲሁን እስላሙን ካቶሊኩን ኦርቶዶክስ አይመለከተኝም። እስራኤላውያን ስታያቸው ደም ይፈላል አይደል? በጣም ያበሳጫል አይደል? እና ምንም አይደለም ብራዘርዬ። እላህ ላይ ያለ ጋኔን ወይ ገስጬ በጌታ በኢየሱስ ክርስቶስም አስወጣለሁ ወይ በእውቀት በእግዚአብሔር ቃል እነቅልልሃለሁ ማለት ነው ከውስጥ። ይሄ መንፈስ የማ መንፈስ እንደሆነ ይታወቃል። ለምን ህዝብን እንደ ህዝብ ትጠላዋለህ? ለምን ህዝብን እንደ ህዝብ ትጠላዋለህ? ለምን ህዝብን እንደ ህዝብ ይደምሰስ ብሎ ከሚል ትውልድ ጋር እንዴት ትወግናለህ? ጽንፈኛ ስትሆኑ እንደዚህ ነው የምትሆኑት። ኔታንያሁ የተናገረውን አላምንም አለ፣ መብቱ ነው። አንድ ጠቅላይ ሚኒስትር ነው፣ የእስራኤል ጠቅላይ ሚኒስትር ነው። ኦኬ እሺ፣ ሊሳሳት ይችላል፣ ሰውም ስለሆነ እኔ አይሳሳትም አላልኩም። ኦኬ ሊሳሳት ይችላል፣ ይሳሳታል። እሺ እሳቸውን አትመን፣ ኬኔሴቱን አታምንም፣ ፓርላማው እነሱንም ቢሆን አላምንም ይላል። እሺ አይዲኤፍንም አታምንም፣ አላምንም፣ እነሱንም ሞሳድንም አታምንም፣ አላምነውም፣ ሽምቤትንም አታምንም፣ አላምንም። ታዲያ ማንን ነው የምታምነው? ገለልተኛ የሆኑት እኮ ሰዎች እዛ ሄደው ሬሳ ቆጥረው ነው እንጂ የወጡት ትምህርት ቤቱ የተመታበትም ሆስፒታሉ የተመታበትን ምክንያቱን ገልጠው ለዓለም አልዘገቡትም። ታናሉን ለዓለም አልዘገቡትም። ድፍንፍን ነው ያደረጉት። የትኛው መዋለ ህፃናት ነው ትምህርት ቤት ስር አንደርግራውንድ ቦምብ የሚቀመጥ? ሆስፒታል ውስጥ እኮ ሲገባ ከኤምአርአዩ ጎን ኤምአርአይ ማሽኑ ማለት ነው ከሱ ጎን አንድ ባት የኢራን ሚሳኤል ተኝቶ እኮ ነው የተገኘው። ብራዘር የእውነት እኮ ነው የምነግራችሁ። የትኛው ሆስፒታል ነው ሚሳኤል የሚያስቀምጥበት? ሊባኖስ ላይ የተደረገው ምንድነው? ደቡቡ ክፍል ላይ በየግለሰቦች መኖሪያ ቤት ውስጥ እኮ ነው ሚሳኤል ያስቀምጡት። ብራዘር እስራኤልን በመጽሐፍ ቅዱስም እስራኤል የምታደርገውን ነገር ሚዲያ ላይ በተገለጠው ሰብስክራይብ አድርጌ ፎሎ አድርጌ እከታተላቸዋለሁ። አንተ በደለኛ ነህ ኃጢአተኛ ነህ ብሎ አይለኝም አምላኬ። ለህዝብ ጸልያለሁ። የፍልስጤማውያን ህፃናት ሲያልቁ ሰዎች ሲያልቁ በጣም አልቅሻለሁ በያው ጌታ ፊት። የእስራኤሉንም ሲያልቁ ልክ እንደዛው ማለት ነው። ይሄ ግን ጽንፈኛ ትውልድ ይመጣና የፍልስጤማውያኑ ሲያልቁ እቺ እስራኤል ደመጣጭ ደም ያሰከራቸው ብሎ ይላል። የእስራኤላውያኑ ሲሞት ጭዳ ዶሮ ነው የተጠመዘዘው። ነውራም ትውልድ ዳር ትይዛለህ ስለ ብራዘር ነውራም ትውልድ እኮ አልኩ። አንድ የዓለም አቀፍ ሚዲያ ደማቸው በከንቱ ፈሰሰ ብሎ 1200 እስራኤላውያን ጭዳ ሲሆኑ ማንም ስለነሱ የተሟገተ የለም። እንደ ዜና እንትን አሉ ተባለ እንጂ ማንም የተሟገተላቸው የለም። እግዚአብሔር እኮ ጻድቅ አምላክ ነው ብራዘር። አንድ ሰው አንተ እገላለሁ እያለ እየተከታተለህ አጠፋለሁ እገላለሁ እያለ ብሎ ቢልህ
ምን እንደምታደርገው ምን እንደው ልትወስድ የምትችለው እርምጃ ወይ ሀገር ለቀት ሄዳለህ ወይ ደግሞ እርምጃ ትወስድበታለህ አንተ ቀድመህ ማለት ነው። ቤተሰብህን፣ ሚስትህ፣ ልጆችን በሙሉ ነው የምጨርስ እያለ ብሎ የሚልን ሰው ምንድነው የምታደርገው? ብራዘር እግዚአብሔር እኮ የፍትህ አምላክ እኮ ነው። የፍትህ አምላክ እኮ ነው ብዬ የምልህ ብራዘር። እኔ የማውቀው እግዚአብሔር የፍትህ አምላክ ነው። ዘርን ከምድር ዋይፕ አድርጌ አጠፋዋለሁ ብሎ የሚልን ሰውዬ ምንድን ነው የምታደርገው? እንደዚህ ያለ መሳሪያ የሚሰራብን ሰው ምንድን ነው የምታደርገው? ወይ ሀገር ለቀህ ትወጣለህ፣ ሌላ ሀገር ላይ ትሄዳለህ ማለት ነው። እንደዛ እንዳይባል እስራኤል ሀገሩን ሙሉ በሙሉ ለቆ መውጣት አለበት ማለት ነው፣ መካከለኛው ምስራቅ። ያ ደግሞ አይሆንም። ወጥተው የት ነው የሚሄዱት? በስደት ሀገር እንደገና በተለያየ ምድር ሊበተኑ። ይበትንሃል የሰራዊት ጌታ ቅዱስ እግዚአብሔር ማለት ነው። በፉጨት ከምድር ዳርቻዎች ጠርቶ ያመጣው ህዝብ ነው። መሲሁን ልጁን ሊልከው እግዚአብሔር አብ የዘላለም ሐሳቡ ስለሆነ መላእክት መለከት ሊነፉ በደጅ ስለቀረበ ምልክቶች እየተፈጸሙ ስለሆነ እግዚአብሔር አስቀድሞ የመሲሁን ዘር ከምድር ዳርቻዎች መሰብሰብ ነበረበት። አዎ አድርጎታል። 77ኛ ዓመታቸውን በምድራቸው ላይ እያከበሩ ነው ማለት ነው። እንደ ኔሽን እንደ ህዝብ ማለት ነው። አሜን አሜን አሜን። ኢየሱስ ሊመጣ ስለሆነ ማለት ነው። ስለዚህ እግዚአብሔር ከምድር ዳርቻ በፉጨት የጠራውን ህዝብ ቡዳ ቀጥቃጭ፣ ቡዳ ጣይብ፣ እንትን ጅብ፣ ጉርጥ፣ ጊንጥ እያልክ በየዓለም ተሰድበው የነበረ ህዝብ እግዚአብሔር በፉጨት ጠርቶታል። ለምን? ቀጠሮ አለው እግዚአብሔር ከዚህ ህዝብ ጋር። 70ኛው ሱባኤ የሚባል ቀጠሮ አለው። ያልተዘጋ ምዕራፍ ነው ያለው እግዚአብሔር ጋር። ስለ እስራኤል ጉዳይ ያላችሁን አመለካከት የምትጣላው ከጽዮኑ አለት ጋር ነው ብራዘር። ፌንጣ ብትቆጣ እግሯን ጥላ መጣች ብለን እንስቅብሃለን ያኔ ማለት ነው። ኦኬ እስራኤልን አንተ ልታጠፋው፣ የመሲሁን ዘር አንተ ልታጠፋው ሰማይ አልፈቀደልህም። አጠፋዋለሁ ብለህ ባልከው ህዝብ እግዚአብሔር መልሶ ያጠፋል ማለት ነው። ሳዛስ ደምህ በራስህ ላይ ይሆናል ማለት ነው። አንተ ለመኖር እግዚአብሔር እንደፈቀደልህ ሁሉ እነሱንም ለመኖር ፈቅዶላቸዋል። ስለዚህ በአባቶቻችን ምድር እንዲቀመጡ እግዚአብሔር ፈቅዷል። አንተ ኢትዮጵያ ላይ የኖርክ የእናትን ትኩስ እንጀራ እየበላህ እነሱ በምድራቸው የሚኖሩትን የፍልስጤም ምድር ነው። ማን የፍልስጤም ምድር ያደረገው? ኢየሩሳሌም የፍልስጤም ምድር ናት። አያፍሩም? በዓለም ያሉ ሀገሮች ሁሉ ጭምር ኢየሩሳሌም የፍልስጤማውያን ዋና ከተማ ናት አላሉ? ተው እባክህ። የዛሬ 3000 ዓመት ታናሹ ብላቴና ንጉሥ ዳዊት ነው ከኢያቡሳውያኑ ተዋግቶ ያችን ከተማ የመሰረታት። 4 ነጥብ። ኦልድ ሲቲው ላይ ብትሄድ መካከለ በኢየሩሳሌም ማለት ነው፣ አሮጌው ኢየሩሳሌም የተባለው ኦልድ ሲቲው ላይ ብትሄድ የወርቅ ሳንቲሞች አሻራ፣ የአርኪኦሎጂስት ጥናት ምርምር ሁሉ በሙሉ የተናገረው ዛዮኒስት የሚል ጽሁፍ ነው የተገኘው። ብራዘር የወርቅ ሳንቲም ላይ ዛዮኒስት የሚል ጽሁፍ ነው የተገኘው። ፋክት። የዳዊትን ከተማ የታላቁ ንጉሥ ከተማ ናት ይላል መጽሐፍ ቅዱስ። ተራሮች በኢየሩሳሌም ዙሪያ እንደሚሆኑ ብለው ነቢያት የተናገሩት ማለት ነው። የጽዮን ተራራ የእግዚአብሔር ተራራ ተብሎ ተጽፏል በነቢያት። አንተ የፍልስጤም ተራራ ነው ትለኛለህ። ከየት ነው ያመጣችሁት? ኧረ ጌታ ኢየሱስ እንደው አንዱን ሰው አንቀሽቅሾ ወዲህ ቤት ላይ ባመጣልኝ በእውነት አንበሳው አገሳ አይደል ያሉ፣ እዚህ ሌላ አንበሳ አጋሳብህ ነበር በእግዚአብሔር ቃል ማለት ነው። ፋክት እኮ ነው የማወራህ አልኩህ። ፋክት። አይኔን እያየህ ነው የምታወራው። እኔም አይኔ ካሜራ ከፍተህ ኢየሩሳሌም የፍልስጤማውያን ዋና ከተማ ናት። የ2500 ዓመት ትንቢት ሲፈጸም ማለት ነው። ዘካርያስ የተናገረው ትንቢት ሲፈጸም የፍልስጤማውያን ዋና ከተማ ናት እና 126 ሀገሮች ማለት ነው ዩናይትድ ኔሽን ላይ ባለፈው አየን አይደል እንዴ? ኢየሩሳሌም የፍልስጤማውያኑ እንጂ የጽዮናውያኑ የእስራኤል አይደለችም አሉ። ሳቁኝ፣ በእውነት ሳቁኝ እኮ ነው የምልህ። ዓለም እንደዚህ ናት የግልብጥ። ቆሞ መስማት ነበር እንጂ ዩናይትድ ኔሽን። አሁን ዩናይትድ ኔሽን የመሰከረው ልመን እንዴ? ቢቢ ቆሞ ሲያወራ አይደል እንዴ እንዳለ ወንበሩን ለቀው የወጡት ባለፈው
ለምን ቆሞ አይሰሙም ነበር? እዛ አየህ፣ እሱ የሚናገረው የእስራኤሉ ጠቅላይ ሚኒስትር የሚናገረው እውነት ለመስማት ጆሮአቸውን ያሳክካቸዋል። አዳራሹን ለቀውት ወጡ፣ ሞራሉን ለመስበር ብለው ማለት ነው። በዓለም ዙሪያ ስንት ሚሊዮን ህዝብ አለ የሚሰማ የሚከታተል። እዛ ጋ የተሰበሰበ ሀገርን የወከሉ በሙሉ ነው ትተው የወጡት። ለምን ባዶ አዳራሽ አይቀርም? ነገሩ ወጥተውም ውጭ ወጥተው ሻይ እየጠጡ በሞባይላቸው ይሰሙታል። ከወንበሩ ላይ ወጥተው ምን አለ ብለው በሌላ ቀን ቪዲዮ የሚሰማሉ። እዛው ጋር ደግሞ በሞባይልም ያያሉ። እኔ እግዚአብሔር ወገን ነኝ ብራዘር። ኦኬ፣ እግዚአብሔር ወገን ነኝ። የፍትህን አምላክ እግዚአብሔርን የማመልከው ፍትህን በውስጥ ያለ የእውነት ነው ብዬ የምልህ ብራዘር፣ የእውነት እኮ ነው ብዬ የምልህ። አንተ አትጨርሰውም የኪዳንን ህዝብ። እግዚአብሔር አዲስ ኪዳን ላይ የኪዳን ህዝብ የሚባል አያውቅም ይላል። ተረጋጋ የበረሃ ወይራ። እግዚአብሔር በምሕረት ለቃቅሞ ነው ከዛና ከዚህ ያመጣህ። ተረጋጋ፣ አትመካባቸው ብሎሃል። ተረጋጋ። ስሩ አንተን ይሸከማል እንጂ አንተ እነሱን አትሸከምም ብለዋል ቅዱስ ጳውሎስ። ተረጋጋ። እስራኤልን በተመለከተ ምላስን እንደ ሌላ ፖለቲካ ላይ እንደማውለብለብ አይደለም። ተረጋጉ፣ አትመካባቸው እኮ ብለዋል። በመዳን ጉዳይ እንኳን ራሱ አትመካባቸው ይላል። እንኳን ልትሰድባቸው በጥፋታቸው ጥፋት ካጠፉ ጥፋት አጥፍተዋል ይባላል። ልክ ነው ደግሞ ያጠፋሉ፣ ጥፋት አጥፍተዋል ይባላል። 4 ነጥብ። እንደ ህዝብ ግን እግዚአብሔር እንዲኖር የፈቀደለት ህዝብ ነው። ከብዙ መከራ ከተበተኑበት የምድር ዳርቻዎች ከ1970 ዓመት በኋላ እግዚአብሔር በምህረት በፉጨት የጠራው ህዝብ ነው። ብራዘር አንተ አታላግጥበትን። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 15 የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 6 ነው የተፈጸመው 1948 ላይ። አቅም ያለው ሰው ገብቶ ዲና ያድርግ። ይሄንን በታሪክ ውስጥ ታሳየኛለህ። አንድ ሰው ሀያቶላና ተከታዮቹ ፓርላማ ላይ ቆሙ ሞት ለእስራኤል እያለ ሲያውጅ አንድ ሰው ሚዲያ ገስት ከፍቶ በእውነት እንደዚህ አይባልም ብሎ ለእስራኤል የተናገረ ሰው አለ? ወንድሞች እናቶች፣ አለ ወይ? አላየውም። እስራኤል ጉዳይ በደንብ ነው የምከታተለው፣ በደንብ ነው የማየው፣ በደንብ ነው የምሰማው። የቻልኩትን ያህል አነባለሁ፣ የቻልኩትን ያህል ዶክሜንታዎችም ታሪክም በእውነት ላይ የተመሰረተን እሰማለሁ። ሌሎችም የጻፉትን የራሷም ልጆች የጻፉትን ሞት ለእስራኤል እያለ የሞት አዋጅ ሁሉ ቀን ከቴህራን ፓርላማ ላይ በፓርላማ ደረጃ አልጀዚራ እየዘገቡ በፓርላማ ደረጃ ሞት ለእስራኤል፣ መደምሰስ ለእስራኤል፣ መጥፋት ለእስራኤል እያሉ ሲያውጁ ትክክል አይደለም ይሄን ብሎ የኢራን መንግስት የተቃወመ ሰው አለ? ኢትዮጵያ አለ ወይ? አንድም የለም። እስራኤል ግን ተነስታ ስደበድብ ሁሉ ከየጓዳው ሴቱ ሁሉ ሊጡን እየጠረገ ቀሚሱ ላይ ብቅ ይልና የእውነት እኮ ነው ብዬ ግብዝ ሁሉ ማለት ነው። ግብዞች አትሆኑ። በእውነት ፍረዱ። ለእውነት ፍረዱ። በእውነት ፍረዱ። ስለ እውነት ነው ብዬ የምላችሁ። አንድ እስራኤልን ወክሎ እንደዚህ አይባልም፣ ነውር ነው። እንዴት ህዝብ እንደ ህዝብ እናጠፋለን ተብሎ ሲባል ዩናይትድ ኔሽንን እየነገራቸው ቢቢ ማለት ነው እየነገራቸው በጣም ብዙ ጊዜ የእሳቸውን ሶሻል ሚዲያ ፎሎ የሚደረገውን ፎሎ አድርጌ ሰብስክራይብ የሚደረገውን ሰብስክራይብ አድርጌ ነው የምከታተላቸው። ወንድሞች እናቶች፣ እበድ ከፈለግ እሳቸው ስንት ቀን ሲናገሩ እዛ ቀርበው ማን ነው የተናገረ? ማን የተናገረ ትክክል አይደለም ብሎ ማለት ነው።
ይሄው እንደኔ ሰብስክራይብ አድርገህ ስማ፣ የጠቅላይ ሚኒስትሩን ማለት ነው። ኦኬ በቃ ስማ ከፈለክ ማለት ነው። አንተ እንትና የሀያቶላን ትሰማ የለ እንዴ? ስማ አለቅ። ከአንድ ጎን ብቻ አይደለም ሰማ፣ አልጀዚራም ላይ የሚወራውን እሰማለሁ፣ መስማት ያለብኝን ያህል ማለት ነው። ስማ አይዲኤፍን እንደኔ ሰብስክራይብ አድርገህ ስማ። ከአንድ ወገን ብቻ አትስሙ፣ ከአንድ ወገን ብቻ አትስማ። ይህን እንደዚህ ሰብስክራይብ አድርጌ በመስማቴ ኢየሱስ ኃጢአተኛ ነው ይለኛል? አይለኝም። በፓርላማ ደረጃ እኮ ሞት የታወጀበት ህዝብ እኮ ይሄ ህዝብ እግዚአብሔር ስላለው ነው እንደውም ይሄ ህዝብ የሚኖረው። የሰይጣን አጀንዳው መጨረሻም አርማጌዲዮን ይህንን ህዝብ እንደ ህዝብ ከምድር ላይ ለማጥፋት ነው አውሬው እየሰራ ያለው። የሰይጣንን ሀሳብ አንስተውም። የፋርስ አለቃ መንፈስ ዛሬም ይሰራል ብራዘር፣ በስውርም ይሆን ይሰራል። ሰብስክራይብ አድርጌ ማለት ዛሬ አይደለም ያደረኩት ወንድሞች እናቶች፣ እኔ በጣም ከ10 ዓመት በፊት ምናምን ነገር ነው ሰብስክራይብ አድርጌ የምሰማው። እናንተ የምትሰሙት አለ እንደ ሌላ ነገር ሰማ መብት ነው። ፎሎ አድርገህ የምሰማ ከሆነ ስማ፣ እኔም እሰማለሁ። የግድ ደግሞ መስማት አለባችሁ እያልኩ አይደለም። ኤርሚ ደግሞ አነሳሳን ምናምን ነገር ብላችሁ እንዳትሉ፣ እሰማለሁ። ግን እንደዚህ ሚዲያቸውንም የእነሱን እንደዚህ አድርጌ ማለት ነው ያው እሰማለሁ። አይቲ ዩኒፎርም ማለት ነው። አይቲ ዩኒፎርም እንሰማለሁ። የኛውንም አይኤልቲቪንም እሰማለሁ። ስማ አልጀዚራን ብቻ ሰምተህ መተህ እስራኤል አጥፍታለች አትበለኝ። አልጀዚራ ነው ኳታር ምንድን ነው? አረብ የእስራኤልን መኖር ይወዱታል? እውነት እንነጋገር ከተባለ አይወዱም። አቤት አይወዱም። አጭርና ግልጽ። አሁን ልክ እነሱ እስራኤላውያንን በሚያደርጉት ፍትሐዊ ጦርነት ላይ ክርስቲያኑ ወገን እንዳይደግፋቸው ምን አሉ? እነሱ እኮ ኢየሱስን የገደሉት እነሱ ናቸው ይሉናል። ብራዘር አንተ ነህ እንዴ ብትነግረን? መጽሐፉ ነግሮናል። ኢየሱስን ስለገደሉት እስራኤል የምታደርገው ጦርነት ፍትሐዊ አይደለም ማለት ነው። እኛ ተከትለን እነዚህ የማይረቡ ቅራቅንቦች እንድንላቸው በፍጹም አይወጣንም። በፍጹም ኢሳያስ የሚባል ነብይ ነው መሲሁን እንደሚገሉት ከዛሬ 2700 ዓመት በፊት የተናገረው። ብራዘር አንተ አይደለም ስለ ኢየሱስን እንደገደሉት የምትነግረን። አቤት አዎ ኤርሚ ደግሞ ሰለብሬት ማድረግ አለብን እንጂ ባይሞት እኮ እኛ አንድንም። ሰይጣን ብቻ እኮ ነው የሚናደደው። አንደኛ ሞቶ አልቀረም። የሚናደድ በኢየሱስ ሞት የሚናደድ ሰይጣን ብቻ ነው እኮ። ለምን? ለዓለም መድን ስለሆነ ሁሉ ቀን ይመጡና ኢየሱስን የገደሉት ናቸው እንዴት ተደግፏቸዋላችሁ ይለናል። ሰይጣን በላቸው። የመሲሁ ዘር ናቸው። መሲሁን በእውቀትም ያለ እውቀትም ገለውታል። ለአሕዛብ አሳልፈው ሰጥተዋል። አዎ ሰጥተዋል። አይሁድ ግን እንደ ህዝብ መጥፋት አለበት ወይ? ራሱ መሲሁ ኢየሱስ ክርስቶስ እንኳን አልፈረደባቸውም፣ እንደ ህዝብ እንዲጠፉ ማለት ነው። አልፈረደባቸውም፣ አይፈርድባቸውም። ይወዳቸዋል። ኦኬ በጣም ነው የሚወዳቸው። ሊያድናቸውም ይመጣል። እነሱም በእነሱ ውስጥ ያሉ የዳኑቱ ወገኖቻችን ነግረውናል። እንደነ ቅዱስ ጳውሎስ ሐዋርያት ማለት ነው። በአርማጌዲዮን ጦርነት ሊታደጋቸው የሚመጣው የይሁዳው አንበሳ ኢየሱስ ክርስቶስ ነው። የሽዋሁ አዶን ነው። ፋክት። ይህንን አደባባይ ላይ ወጥቶ የሚሞግት ሰው ካለ ይምጣ። ተሳስታል ብሎ የሚለን ሰው ካለ ኢራን ይጥፋ እያለች እየወሰደችበት መጥፋት የለብኝም እኔ አስቀድሜ እመታለሁ ብላ የምትለውን እስራኤልን እንትኗ ምንድነው ጦርነቷ ፍትሐዊ አይደለም ብሎ ለማለት ኢየሱስን ሰቅለውታል። አትቀላቅል ኢየሱስን ሰቅለውታል ይለኛል። ነው እንዴ ለካ? አዎ ታዲያ ስለዚህ ጦርነቱ ትክክል አይደለም አረቦቹ በጨርሷቸው እንድለ ነው። መቼውንም ቢሆን ካፌ አይወጣ። ኦኬ
ፋክት እስራኤልን በተመለከተ የሚያወራ ሰው እውቀት አለኝ እያለ በየገስት እየገባ የሚያወራ ሰው ካለ እንደው በጌታ ስልኬን የምታውቁ ዋትሳፕ ላይ ደውሉልኝ፣ ወይ ደግሞ ካልተኛው ሼር አድርጉኝ። ከዛ ሰው ጋር የትኛውን ቤት ላይ አልኩ የትኛውን ቤት ላይ በስርዓት ጠብቀው የሚያወሩ ከሆነ የትኛውን ቤት ላይ በመጽሐፍ ቅዱስና በታሪክ ቆሞ ከእስራኤል ጋር በእስራኤል ጉዳይ ከኔ ጋር ያወራል። ዓለም እያየ ማለት ነው። አለቅ የአዲስ ኪዳን አማኝ ነኝ ብሎ የሚል የአዲስ ኪዳን አማኝ የሚባል ብራዘር አዲስ ኪዳን አማኝ የሚባል ሰው የለም። ሲጀምር የአዲስ ኪዳን አማኝ የሚባል ሰው የለም። እደግመዋለሁ። አዲስ ኪዳንን እኔ ማምናለሁ፣ ግን አዲስ ኪዳን ብቻ ሳይሆን ብሉይ ኪዳንም ጭምር ነው የምናምነው። መጽሐፉን ነው የምናምነው። በብሉይ ኪዳን ውስጥ ኪዳኑ የተሻረውን ኪዳን እንኳን እኮ አያውቁም። መቅደሱና የመቅደሱ ስርዓት ነው የተሻረው ብራዘር። ለዚህ ነው ዛሬ መቅደስ የማታዩት። ለዚህ ነው ዛሬ እንስሶች ደም የኮርማዎች ደም ማቅረብ የሌለው። ለዚህ ነው ዛሬ ሌዋውያን ካህናት የሌሉት። ብሉይ ኪዳን ተሽሯል ብሎ መጽሐፉን በሙሉ ቶራን ታናክን በሙሉ አሽቀንጥረው ገደል የሚከቱ በአዲስ ኪዳን በ27ቱ መጽሐፍት ብቻ እንደነኛ አይነት ሰዎች ድብን ያሉ መናፍቃን ናቸው። 27ቱ የአዲስ ኪዳን መጽሐፍትን ብቻ ነው የምታምነው አንተ። እውነት ልንገርህ፣ አጋንንታዊ ትምህርት ውስጥ የገባ እግዚአብሔር በቀደሙት በባሪያዎቹ በነቢያት አፍ የተናገረውን በሙሉ ቆርጠህ የጣልክ ድብን ያልክ መናፍቅ ነህ ማለት ነው። በመሰለኝና በደሳ ላይ የሚወራ አይደለም። ደግመዋለሁ። ኦኬ፣ የእስራኤልን ጉዳይ ማውራት የና አሜሪካንን ፖለቲካ እንደማውራት አይደለም። ሪፐብሊካንና ዲሞክራትስ እንደማውራት አይደለም። የእስራኤልን ጉዳይ ማውራት እንዳልኩ እንደ ብልጽግና፣ እንደ ወያኔ፣ እንደ ፋኖ፣ እንደ ኦነግ ሸኔ ማውራት አይደለም። የእስራኤልን ጉዳይ ስታወራ በጥንቃቄ ነው የምታወራው። ከብዙ አቅጣጫ ነው የሚታየው። በተለይ ከመጽሐፍ ቅዱስ አቅጣጫ ታያለ። አንዳንድ ጦርነቶች ትንቢታዊ ናቸው ወንድም አለ። ትንቢታዊ ጦርነቶች ናቸው። በጾም በጸሎት ዋይ ዋይ ብለህ ልታስቆመው የምችለው ጦርነት አይደለም። ሊሆን ያለው ግድ ነው ይሆናል ማለት ነው። ሰዎች እኔ ባያልቁ ደስ ይለኛል። በሰው ሞት ደስ አልሰኝም። ኢራናውያንም ሲያልቁ፣ ፍልስጤማውያንም ሲያልቁ፣ እስራኤላውያንም ሲያልቁ እግዚአብሔር አሁን በደምና በካርታ የሚያውቀው ህዝብ የለም አላለም። በመድኃኒዓለም እናንተ መጽሐፍ ቅዱስ አንብቡ። እጃችሁ ላይ ያለ ሞባይል ብቻ ቤት መክፈት ስለቻላችሁ ዝም ብላችሁ አታውሩ። እሺ፣ እንደ ኪዳን እግዚአብሔር እስራኤል ጋር ኪዳን ቴምፖራሪ ኪዳን ያደረገው ትላለ። በዘላለም ፍቅር ወድጄሻለሁ እኮ ብሎ ያላት እኮ ሀገር ነች። ብሉይ ኪዳን ላይ እንኳን ማለት ነው። ገና አዲስ ኪዳን ሳይመጣ ብሉይ ኪዳን ላይ ያዕቆብን ወደድኩ ኤሳውን ጠላሁ እኮ ተብሎ የተባለለት እኮ ህዝብ እኮ ነው። እና ይሄ ነው የምንለው። ጸጋ ይብዛላችሁ። ለወገኖች እድል ስጥና ሰብሰብ አድርገን እንጨርሳለን። እህትየው ሰኒ ከላይ ጀምር። ቦኬርተው ብያለሁ። እንዴት አደር? ቦኬርተው በዚህ ከላይ ወደ ላይ ገባ። እግዚአብሔር ዘመንህን ይባርክ። ሰላም ብያለሁ ወገኖች፣ ታችም ያላችሁ ላይም ያላችሁ። በእውነት ስነቃ ነው እንደገባህ ያየውኝ። በጣም የምናዝንበት ኤድመንድ፣ እኔ ብዙ ጊዜ እገባለሁ ባለቤቴ ከሱ ቤት በፖለቲካ ጉዳይ ስለሚገባ አንዳንድ ነገር ለማወቅ ብዬ፣ ግን ለእስራኤል ያለው ጥላቻ ህዝብን እንደ ህዝብ አለመውደድ መብት ነው። ግን የእግዚአብሔርን ቃል ተማርኩ የምትል እስከ ፓስተርነት ድረስ የደረሰ ነው አቶ ኤድመንድ። ግን በጣም ታሳዝናለህ። በጣም ነው የምናዝንብህ። ሁሌ
የእግዚአብሔርን ቃል እንዳጣመምክ እኛ እንድትወደን ምናምን አይደለም። እንደው እንደ አንድ እስራኤላዊ የሚደርስብንን እስኪመጥተህ ምናምን ልንልህም አይደለም። ይሄ እኛ የተሰጠነው እግዚአብሔር የሰጠን ጸጋ የምናልፍበት መንገድ ነው። አሁን ቅድም ራሱ ከ20 ደቂቃ በፊት አንደርግራውንድ ነበርኩኝና ስልኬን ትቼ ነው ታች ወረድኩኝ። ምናሳልፈው ስቃይ ህፃናቶች የሚያሳልፉት ብዙ ቤቶች የሚፈርሱት ይህ ሁሉ ጦርነት እስራኤል ለምንድን ነው የምታደርግ ብንል አንደኛ እስራኤል እንድትጠፋ ታውጆባታል እንደ ሀገር። የሚያሳዝነው ነገር የአንድን ሀገር ህልውና የሚጠብቅ ሀገር አይደለም ኢራን አንደኛ። ሁለተኛ ደግሞ ለአካባቢ ሰላም ኢራን የተመቸች አይደለችም። ለኛ ብቻ አይደለችም ኢራን መጥፎነቷ። አያያችሁ ነው አረብ ሀገር ያላችሁ የዱባይን ሆቴሎች ስታናጋ፣ የተለያዩ የአረብ ሀገራትን አካባቢውን ስታናጋ ያሳፍራል። እንዲሁም ዝም ማለታችሁ በጣም ያሳፍራል። እና እስራኤል ለሀገሯ ብቻ አይደለም የምትዋጋ ለአካባቢው ሰላም ነው አንደኛ። ሁለተኛ ደግሞ እንደ መጽሐፍ ቅዱስ ክርስቲያን ነኝ ካልክ የእግዚአብሔር ሐሳብ በዚህ ዘመን ለዚህ ህዝብ ምን ተናገረ የሚለውን ቆም ብለህ ብታስብ በጣም በእውነት ልቡ በጣም ክፋት የተሞላበት ሰው ነው። በጣም ጥላቻና ዘርንና ዘርን ለማጣላት የእግዚአብሔርን ቃል እንኳን አንድ ቀን አንስቶ እግዚአብሔር የሟቹን ሞት አልወድም፣ አንድም ህዝብ እንዲጠፋ አልፈልግም የሚለውን የእግዚአብሔርን ቃል እንኳን አስተውሎ አያውቅም። በጣም እናዝናለን ኤድመንድ፣ ካንተ አንጠብቅም። እንደው ቆም ብለህ አስብ። ይህንን ዲቤት ተቀበል። እውነት እልሃለሁ ይህንን ዲቤት ተቀበል። እግዚአብሔር ደግሞ ለፈውስ ሊያደርግልህ ሊሆን ይችላል። ዛሬ ወንጌላዊ ዘሎ ከቤት የገባ ለፈውስም ሊሆንልህ ይችላል። እግዚአብሔር እንደገና ሊመልስህ ይፈልጋል። እንደገና ልጁ ሊያደርግህ ይፈልጋል። አንተ እኮ አገልጋይ ነህ። አንተ እኮ ህዝብንና ከህዝብ ጋር ማታረቅ ነው ያለብህ እንጂ በእግዚአብሔር ቃል ልታሾፍ፣ በጥቅስ ልታሾፍ፣ በጥቅስ ልትሳለቅ፣ ከኋላ የመጡትን አገልጋዮች ልትንቅ አይደለም። እውነት ነው። ይሳኮር ቅድም ሲናገር ነበር፣ ፊተኞች አሁንም ኋለኞች ይሆናሉ። በዚህም እንድታውቅ እንፈልጋለን። አንተ 40 ዓመትም የሆነ 50 ዓመት በክርስቶስ በእግዚአብሔር ቤት ግን ዋጋ ቀለህ እንደተገኘህ ነው እኔ የምነግርህ። በጣም ቀለህ በብዙ ነገር ቀለህ ነው የተገኘ። እስላሞችን ደስ ለማሰኘት እስራኤልን መጥላት ከእግዚአብሔር ጋር መዋጋት ነው። ከእግዚአብሔር ጋር የሚዋጉ ደግሞ መጨረሻው ምን እንደሆነ ታውቃለህ። ምን እንደሆነ እኔ ልነግርህ አልፈልግም። ካንተ በታች ነኝ፣ ካንተ ታናሽ ነኝ። ከእግዚአብሔር ጋር የሚዋጉ ምን እንደሚሆኑ መጽሐፍ ቅዱስ ይነግርሃል። ስለዚህ ይህንን ዲቤት ተቀበል። በመጽሐፍ ቅዱሳዊ በሆነ እሱም አይናገረም። በጣም ክብር በጎደለው ነገር ነበረ ያንተን እንትን ሲናገር የነበር። አሁን ግን ቴዲ ጋር ተገናኙ። ቴዲ በጣም የተባረከ ልጅ ነው፣ ሚዛናዊ ልጅ ነው። አይተናል ካሁን በፊትም የነበረውን ነገር። ይህንን ዲቤት ተቀበል። ለአንዴና ለመጨረሻ የምትፈወስበት ቀን ሊሆን ይችላል። እውነቴን ነው የምልህ። እኔ የታየኝ ዛሬ ይህ ሰውዬ መፈወስ አለበት። የእግዚአብሔርን ቃል እያጣመመ እስከ መቼ ድረስ? እስከ መቼ ከአጋንንት ጋር ተስማምተ? እስከ መቼ እግዚአብሔር ከዚህ ህዝብ ጋር ቃል ኪዳን አላደረገም? አቶ ኤድመንድ እኮ እግዚአብሔር ኤርምያስ 31 ሂድና ከህዝቡ ጋር በምን አይነት ቃል ኪዳን አዲስ ኪዳን እንደሚገባ ይናገራል። አዲስ ኪዳን ከዚህ ህዝብ ጋር ነው የገባ። አሁንም እስራኤላውያን እንድትሰሙ እፈልጋለሁ። አዲስ ኪዳን ከማንም ጋር እግዚአብሔር አልገባም፣ ከእስራኤል ጋር ነው ይህንን ቃል ኪዳን ያደረገ። ኤርምያስ 31 ሄዳችሁ አንቡ። ኤርምያስ 31 ከአንድ ጀምራችሁ ስታነቡ እግዚአብሔር አምላክ ይህንን ህዝብ በዘላለም ፍቅር እንዴት እንደወደደው ይናገራል። በዘላለም ምን እናድርግ እንግዲህ? ተወደደ። እኛም እኮ በአስተሳሰብ ብዙዎቻችን ይህን ህዝብ ማንወድ ነበርም፣ ግን የእግዚአብሔርን ቃል ስናነብ ነው እንደገና ወደ ቃሉ እየተጣበቅን የመጣን እና ተውልሃለሁ። በእውነት ተው። ለመፈወሻ ቀንህ እየደረሰ ነው። በጣም ብዙ ጊዜ አብዝተዋል። በዘመናት ጦርነት በመጣ ጊዜ ከእግዚአብሔር ጎን አትሆንም፣ ከእግዚአብሔር ሐሳብ ጋር አትሆንም። እንደ አንድ አማኝ እንደ አንድ ፓስተር እንደነበረ ሰው እንጠይቀሃለን። ወደ ልቦና ተመለስ። በእውነት ዛሬ በጣም ነው ያሳዘነኝ። ሁሌም ያሳዝነኛል። ዛሬ ግን የእግዚአብሔር ቃል በዚህ አይነት ልክ
እንደዚህ በንቀት መመልከቱ ከኋላው የመጡትን አገልጋዮች ደግሞ በመናቁ በጣም ያሳፍራል። ግን ምን ዋጋ አለው? 10 ብትማር 10 ዶክተሬት ከፈለከው ፒኤችዲ ብትዝ ምን ያደርጋል? ከእግዚአብሔር ሐሳብ ጋር ካልተስማማ እኔ የእግዚአብሔር ወገን ነኝ ካላልክ እንደ ሌዊ ምን ዋጋ አለው? ምን ዋጋ አለው? የዚህ ዓለም ነገር ምን ዋጋ አለው? ሁሉን ትተን ነው የተከተልነው ኢየሱስን። ስለዚህ ይህንን ዲቤት እንድትቀበል እንፈልጋለን። ለራስህ ጥቅም ነው፣ ለማንም አይደለም። በተለይ አንተ ትፈወሳለህ። አንተ በተለይ ዛሬ የታየኝ ይህ ነገር ነው። ተባረኩ። ጸጋ ይብዛላችሁ። በርቱ። ቴንኪው እህትዬው፣ ተባረኪ። ጸጋ ይብዛልሽ። መብቱ ነው አቋሙን እንትን ማለት። የኤርሚያስን ትናንትና መምጣት ብሎ ያለው ኦኬ፣ በጌታ 27ኛ ዓመቴን ጨርሼ 28ኛ ውስጥ ነው ያለሁትኝ። ሁሌ እንደምነግራችሁ ዛሬ አይደለም የምናገረው። አገልግሎት ከጀመርኩ ኦልሞስት ወደ 20 ዓመት አካባቢ ላይ ሆኖኛል። ኦኬ፣ አሁን እድሜ ቆጠራው ላይ አይደለም እሱ። ትናንትና እንደዛ ሆኖ ዛሬ ምን ላይ ምን እያደረገ ምን እየሰራ ነው ያለው፣ ኤርሚያስስ ምን እየሰራ ነው ያለው ነው። አሁን በእድሜ ሳይሆን በእውቀት ነው፣ በእውቀት ነው። ዘመኑ የእውቀት ስለሆነ የዲቤቱን ጥሪ ይቀበልና ሜዳው ላይ እንገናኝ። ሜዳው ላይ እንገናኝና ሜጊዶ ሜዳ ተብሎ ይጠራል ማለት ነው። የሜጊዶ ሜዳ ይሆናል ያ ሜዳ ማለት ነው። አርማጌዲዮን የሚደረግበት ሜዳ አለ የተቀጠረው እሱ ይሆናል ማለት ነው የዛን ቀን። እና ጥሪውን ዲቤቱን ጥሪ ይቀበል። እስራኤልን በተመለከተ ከዚህ በፊት ያደረገቻቸው ጦርነት፣ አሁን የምታደርጋቸው ጦርነት፣ ከዚህም በኋላ የምታደርጋቸው ጦርነት ቢብሊካል ነው ወይስ አይደለም? እንደ ኔሽን እስራኤል የእግዚአብሔር ሕዝብ ነው አይደለም? የኪዳን ሕዝብ ነው አይደለም? ኪዳኑ እግዚአብሔር ሰርዞታል። ጊዜያዊ ኪዳን ነው፣ ቴምፖራሪ ኪዳን ነው ብሏል። አሳየም ብዬ ስለው አንድ ኪዳን አላሳየም ቴምፖራሪ መሆኑን። እግዚአብሔር ቴምፖራሪ የሆነ ኪዳን ይገባ እንዴ ከሰው ጋር? ወንድሞች እናቶቼ፣ ጊዜያዊ ኪዳን የሚገባው እግዚአብሔር ለአብርሃምና ለዘሩ ለዘላለም እንዲሆን የከነዓንን ምድር ርስት ሰጥቻለሁ ብሎ ሲል ለዘላለም እንዲሆን እኮ ነው ብሎ ያለው። ዘላለም ማለት ቴምፖራሪ ማለት ነው። እግዚአብሔር እስራኤልን በዘላለም ፍቅር ወደድኳት ብሎ ይላል እና ቴምፖራሪ ኪዳን ነው ማለት ነው። አየህ፣ እግዚአብሔር ቴምፖራሪ ኪዳን የሚባል ነገር የለውም። ቴምፖራሪ ፍቅር የሚባል የለውም። ዘላለማዊ ፍቅር፣ ዘላለማዊ ኪዳን፣ ዘላለማዊ ምሕረት በእስራኤል ላይ የገለጠው በኔሽን ላይ የገለጠውም ቸር ነውና ምሕረቱ ለዘለዓለም ነውና ነው የተባለው። በዚህም ሕዝብ ለዚህም ሕዝብ ማለት ነው እንዴ። ቴምፖራሪ ኪዳን፣ ቴምፖራሪ ፍቅር፣ ቴምፖራሪ ምን ቴምፖራሪ ለእግዚአብሔር ቴምፖራሪ። እግዚአብሔር እንደዚህ አይደለም ወንድሞች እናቶቼ። እሺ፣ እግዚአብሔር እንደዚህ አይደለም። የወደዳቸውን እስከ መጨረሻ ወደዳቸው ተብሎ በዮሐንስ ወንጌል መጽሐፍ ምዕራፍ 13 ላይ ሲጻፍ እንኳን ወድጃችኋለሁ ብሎ ሲል እስራኤልን እዛ በትንቢተ ሚልክያስ መጽሐፍ ምዕራፍ 1 ላይ በምን ወደድከን አሉት። ያዕቆብ የኤሳው ወንድም አይደለምን? ማለት ኤሳው የያዕቆብ ወንድም አይደለምን አላቸው። አዎ ያዕቆብን ወደድኩ ኤሳውን ጠላሁ፣ ለኤሳው ግን የሴይርን ተራራ ኤዶምያስን ምድረ በዳውን ርስት አድርጌ ሰጠው አላቸው። እግዚአብሔር በዘላለም ፍቅር ነው የወደደው። በዘላለም ፍቅር ወድጄሻለሁና አንቺ እስራኤል ድንግል ሆይ እንደገና እሰራሻለሁ። እንዲህ ነው ያለው እግዚአብሔር። ቴምፖራሪ ኪዳን ትላላችሁ ለእግዚአብሔር። ቴምፖራሪ አይባልም ወንድሞች እናቶቼ። በልጁ በክርስቶስ ኢየሱስ የወደዳቸውን የመረጣቸውን እንኳን የወደዳቸውን እንኳን ሲወድድ የወደዳቸውን እስከ መጨረሻ ወደዳቸው ተብሎ የተጻፈው። እስራኤልን ለቴምፖራሪ ነው የወደድኳት አይልም። በዘላለም ፍቅር ነው የወደዳቸው። ጌታ ስምህ ለዘላለም ይባረክ። በትንቢተ ኢሳይያስ መጽሐፍ ምዕራፍ 54 ላይ የአምላኬ እግዚአብሔር ቃል ቴንኪው አባቶቼ የነቢያት አምላክ መንፈስ ዛሬም ሕያው ነውና ይሰራል አይባልም ወንድሞች እናቶቼ። እንደዚህ ይላል ኢሳይያስ 54 ላይ። እስኪ ላንብብልሽ። ሶሪ ላንብብላችሁ፣ በጣም ይቅርታ። አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ ጩሂም። ባል ካላቱ ይልቅ ፈት የሆነችቱ ልጆች በዝተዋልና ይላል እግዚአብሔር።
የድንኳንሽንም ስፍራ አስፊ። አንተ ይሄ ሲሰበክ አይደል አሜን ሃሌሉያ ብለህ የምትለው ላበላብ እየሆንክ ትክክል እኮ ነው። ላበላብ ብንሆንም ትክክል እኮ ነው። ግን ይሄ ቃል የተነገረው ለማን ነው? የመጀመሪያው ተደራሲያን እነማን ናቸው? እስራኤል። ኦኬ መጋረጃዎችሽንም ዘርጊ አትቆጥቢ፣ አውታሮችሽንም አስረዝሚ፣ ካስማዎችሽንም አጽኝ ይላል። እኔ ምልህ ቁጥር 2 ላይ ድንኳኖችሽንም ስፍራ አስፊ ይላል። ድንኳን ምንድን ነው? የሰው መኖሪያ እና ከሌላ አገር ላይ ተመልሰው የድንኳኖቻቸውን መኖሪያ አይደል እያሰፉ ያሉት። እቺ ሰፋሪ ወራሪዎች፣ አፓርታይድ ቀኝ ጋዢዎች ድንኳኗን እያሰፋቸው ነው። አስፊ ተብላለች። አፍክን ያዝ። የድንኳኖችሽንም ስፍራ አስፊ። ድንኳን ምንድን ነው? መኖሪያ። በዌስት ባንክ ላይ ሰማሪያ ላይ ገብተው እንዳለ ሰፈራ በሰፈራ አደረጉ። ታዲያ ላይ ያደርጉ ነው እንዴ? ኢሳያስ ይነግርሃል። ምዕራፍ 61 ቁጥር 4 ላይ ደግሞ ከቀድሞ የነበሩትን ስፍራዎች ይሰራሉ፣ ባድማና ፍርስራሽ ሆነው የነበሩትን እንደገና ያቆማሉ ይላል። ሃሌሉያ አምላኬ ለዘላለም እንደገና ያቆማሉ ብሏል። ሄደ የምትታገለው እንግዲህ ከነቢያቱ ጋር ነው። ከኢሳያስ ጋር አገናኛለሁ። ከኢሳያስ ወደ ኤርሚያስ፣ ከኤርሚያስ ወደ ሕዝቅኤል፣ ከሕዝቅኤል ወደ ዘካርያስ ነቢያቱ መካከል አስገብቼ አንከራተታለሁ ማለት ነው። ናግባና ሞክር። ኦኬ እለጥቃለሁ። በቀኝና በግራ ትስፋፊያለሽ እንዴ? ምን ማለት ነው? በቀኝም በግራም ትስፋፊያለሽ እያለ በጁዲያም በሰማርያም አትሽረው። እንግዲህ ይህን ቃል ምንድነው ትስፋፊያለሽ? ወራሪ ልትላት ነው። ትስፋፋለች። ዘርሽም አሕዛብን ይወርሳል። ጉድ ፈልቷል። ይሄ ጫን ያለ ነው። ኧረ ኢሳያስ ትንሽ ቃለል አድርግልን ብለን እንዳንለው እሱ ተናግሮት ሄዷል። በእግዚአብሔር እቅፍ ነው ያለው። እኔ እናንተ አይደል ዘር ትውልዳችን ባልተፈጠረበት ዘመን የዛሬ 2700 ዓመት ላይ የተነገረው አሕዛብን ይወርሳል፣ የፈረሱንም ከተሞች መኖሪያ ያደርጋል። አታፍሪምና አትፍሪ፣ አትዋርጅምና አትደንግጪ። የሕፃንነትሽንም እፍረት ትረሻዋለሽ፣ የመበለትሽንም ስድብ ከእንግዲህ ወዲህ አታስቢም። ብራዘር ይሄ ለማን የተጻፈው? ለእስራኤል። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። የእስራኤል ቅዱስ ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል። ሃሌሉያ ሃሌሉያ ሃሌሉያ። የምድር ሁሉ አምላክ ይባላል። የኢራንም የሶሪያም የማንም አምላክ ይባላል። የምድር ሁሉ አምላክ ነው። ማ? ፈጣሪሽ። ፋክት። እግዚአብሔር እንደተተወችና እንደተበሳጨች በልጅነቷም እንደተጣለች ሚስት ጠልቶሻል ይላል አምላክሽ። ጥቂት ጊዜ ተውኩሽ፣ በታላቅ ምሕረት እሰበስብሻለሁ። ለዚህ ነው አየህ አታጠፋውም ብዬ የምልህ ይሄንን ህዝብ አታጠፋውም። ምራቅህን መዋጥ ትችላለህ፣ በርቀት ሆነ አታጠፋውም። አጠፋዋለሁ ብላ ስትል ሌሊቱን ተነስታ ሞሳድ ሚሽን ቤት ወይ አይዴፍ ምናምን ነገር በጀት ነው በእንትን በድሮ ነው በሚሳኤል ይቅለልልኝ ማለት አችልም፣ ትመታሃለች። እና ከተረፍክ ከዛ አቅምን አውቆ መኖር ደግ ነው ብሎ የሚለውን ዘፈን እየዘፈንክ ትኖራለህ። ከተረፍክ ነው። ተው እንጂ ተው። አይ የእውነት እኮ ነው። የእውነቴን ነው እኮ ብዬ የምለው ከተረፉ። አዎ እንደ ሰው ሀገር ህዝብን እንደ ህዝብ እናጥፋ እያሉ እሱ መፋቂያውን ይዞ እንዳፋር ጎረምሳ ተዝናንቶ ቴሌቪዥን ላይ አልጀዚራ ሲዘግብ ሲለያይ ኢራን እስራኤልን ስትደመስስ ኢየሩሳሌም በሙሉ ስትፈርስ በቃ ጽዮናውያን በሙሉ ጭዳ ሲሆኑ አረቡ ደስ ሲል አምባሻ ሲወራወሩ ቴምር ሲወራወሩ ሲጎራረሱ ሊያይ ማለት ነው። ዳርያስ ስልህ ዳርያስ ተረታም ትውልድ ዳርያስ እኔ እንዳልኩት በያው ጌታ ፊት እራቁቴ ነው እጮሃለሁ። በጌታ ፊት ስርዓት ትይዛለህ። ይሄን ቃል ምን ትሉታላችሁ እስቲ? እግዚአብሔር ረስቶታል ጥሎታል ብሎ የሚለውን ህዝብ ማለት ነው። ደመቅ ቅል አድርገውና እስኪ እንደዚህ ይላል። ይህ አለ እስካሁን ድረስ የተናገረው ያነበኩት ለእኔ እንደ ኖህ ውሃ ነው አለ። የኖህ ውሃ ደግሞ በምድር ላይ እንዳያልፍ እንደማለው ማለት በኪዳን የማለለት ለኖህ
ዳግመኛ ምድርን በጥፋት ውሃ አልመታትም ብሎ እንደገባው ማለት ነው። እንደማልሁ ለኖህ እንደማልሁ እንዲሁ አንቺን እንዳልቆጣ እንዳልዘልፍሽ ምያለው። እና እሱ ያልተቆጣውን ህዝብ አንተ ተቆጥተህ ልታጠፋ ከሀያት ወላ ጋር መሰለፍ ነው የሚያስቀኝ። ተራሮች ይፈልሳሉ፣ ኮረብቶችም ይወገዳሉ፣ ቸርነቴን ግን ከአንቺ ዘንድ አይፈልስም፣ የሰላሜም ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር። ካታ እኮ ነው። በቃ እግዚአብሔር ቃል ያረካል። ቅቤ ነው እኮ ምን አለ? ተራሮች ይፈልሳሉ፣ ኮረብቶችም ይወገዳሉ፣ ቸርነቴ ግን ከአንቺ ዘንድ አይፈልስም፣ የሰላሜም ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር። አንቺ የተቸገርሽ በአውሎ ነፋስም የተናወጠሽ ያልተጽናናሽም፣ እነሆ ድንጋዮችሽን ሸላልሜ እገነባለሁ፣ በሰንጴር እመሰርትሻለሁ፣ የጉልላትሽንም የግንብሽንም ጉልላት በቀይ ዕንቁ፣ በሮችሽንም በሚያብረቀርቁ ዕንቁ፣ ዳርቻዎችሽንም ሁሉ በከበሩ ድንጋዮች እሰራለሁ። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። በጽድቅ ትታነጫለሽ፣ ከግፍም ራቂ አትፈሪምም። ድንጋጤም ወደ አንቺ አይቀርብም። እነሆ ይሰበሰባሉ፣ ከኔ ዘንድ አይሆንም። ዋት እንዴት! አንተ እስራኤላዊ ወንድሜ፣ አንተ እስራኤላዊ እህቴ፣ የሚያናድዱኝ እግዚአብሔር የተናገረላቸውን ያህል እያዩ አይደለም ነው ብዬ የምለው። እኔ በእስራኤል ከተናደድኩ እግዚአብሔር እንዴት እንደወደዳቸው ያውቃሉ ብለህ ስትል በቃ ደሜን ያፈሉታል አንዳንዶቹ። እነሆ ይሰበሰባሉ፣ በእስራኤል ላይ ሊያጠፏት ማለት ነው። ነገር ግን ከኔ ዘንድ አይሆንም። አለቀ። ሞት ለእስራኤል እያለ በፓርላማ ይጮሃል፣ ግን ከእግዚአብሔር ዘንድ አይሆንም። በአንቺ ላይ የሚሰበሰብ ሁሉ ከአንቺ የተነሳ ይወድቃሉ። ይኸው እያየን ነው። ጎመን በጤና የሚለውን እያንጎራጎርክ ከእናትህ ጋር ምድጃ ላይ ቁጭ ብለህ እየሞቅ ከሰዓትህን ክረምትም ከሆነ በቆሎህን እየጠበስክ ታያለህ ማለት ነው። በአንቺ ላይ የሚሰበሰቡ ሁሉ ከአንቺ የተነሳ ይወድቃሉ። እሷ ነች የምጠላቸው ማለት ነው። ምን ላድርገው? ይሄንን እንቅደደው ወይስ ምንድን ነው ማድረግ ያለብን? ወንድም አለም፣ እኔ ያመንኩት የአምላኬ ቃል ይሄን እኮ አልቀበልም ያለው ብሉይ ኪዳን አልቀበልም ያለው እኮ ይሄ ቃል መጥቶ ስለሚጥለው ነው። እና ታዲያ እንዴ ይሄን ቃል ተሽሯል ብሎ የሚል ቴምፖራሪ ኪዳን የገባው ብሎ የሚል ሰው ካለ ይምጣ። እናቱ የወለደችው ጴንጤ ይግባ። አይቀጡ ቅጣት እንቀጣለን ማለት ነው። በመረጃ ላይ ተመሰርተን ዲቤት ለምን አይሆንም? እኔ እቀበለዋለሁ። ከእስራኤል ጋር በተገናኘ 10 ዓመቴን ጨርሼ 11ኛ ነው። ብሉይ ኪዳን ላይ የማውራት አቅም ያለው ሰው ካለ ይምጣ። ከእስራኤል ጋር በተገናኘ ኦኬ፣ ከዘመን ፍጻሜ ጋር እያገናኘ የሚናገር ሰው ካለ ዌልካም ብራዘር፣ ዌልካም። ኮሜንታሪ አገላብጦ የሚመጣ ያው ከማን የተነሳ ይወድቃሉ? ከአንቺ የተነሳ። በእሷ ላይ የሚሰበሰቡትን ከእሷ የተነሳ ነው የሚወድቁት። በኢየሱስ ስም ወጋሁ፣ ነቀልኩ፣ ቸከልኩ ብለህ ይህን ቃል አትሽረውም። ትሰባሰብባታለህ። አዎ ትሰበሰብብህና ታጠፋለች ማለት ነው። ሳታጠፋት በፊት ታጠፋለች። የእግዚአብሔር ሕዝብ ባህሉና እንትኑ ልማዱ እንዲህ ነውና አይደል? ልማዱ እንዲህ ነው። ትዝ ይላችኋል በዮናታንና በሳኦል ዘመን አንድ ፍልስጤማዊ ህልም አለም እኮ አለ በሌሊት የገብስ እንጎቻን መጥቶ ድንኳኑ መታው ምናምን ነገር ብሎ የሚለው ህልም ትዝ ይላችኋል። አታነቡም? ኳየ እኔ ብሉይ ኪዳን ተሽሯል ይልና መጽሐፉን በሙሉ አሽቀንጥሮ የሚጥል ትውልድ ነው። ቤተ መቅደሱና የአገልግሎቱ ስርዓት ነው የተሻረው እንጂ መጽሐፉ ተሻረህ እያለ አይደለም። ትዝ ይላችኋል ዮናታን እና ከሱ ጋር የነበረው ጋሻ ጃግሬ
ወደ ፍልስጤማውያኖቹ በወረዱ ሰዓት ላይ አይ ቲንክ ምዳማውያን ናቸው። ምዳማውያን ይመስሉኛል። መታው ይላል እና ህልም እያለሙ እያሉ ደረሱ እና በዮናታንና በጋሻ ጃግሬውና ጨፍጭፈው የጣሏቸው። እኔ ካለው ብለህ ብትል እስራኤልን አጥፍቶ መተኛት የሚባል ነገር የለም። እነ ሳምሶን እየተነሱ አይነግሩም። እኔ እነግርሃለሁ። ሳምሶን ተነስቶ አሁን ወደዛ ወደ ሶሬቅ ሸለቆ ሄዶ ከማነች ከደሊላ ጋራ የፍልስጤማውያንን እርሻ እንዴት እንዳቃጠለ እሱ ተነስቶ አይዘግበ። እኔ እነግርሃለሁ፣ በእውነት እኔ እነግርሃለሁ። መድኃኒዓለም ምስክሬ። ያኔስ ምን ነበረ? ፍልስጤማውያኑ እስራኤልን ለማጥፋት ነበረ። የዘላለም ጠላትነት ነው ያላቸው ከዛ ህዝብ ጋር። ጎረቤት ህዝብ ነው ከድሮም ጀምሮ ማለት ነው። ለዚህ ሁሉ ምክንያቱ ድሮውንም እስራኤል እንደሚገባ አድርግ የተባለውን ስላላደረገ ነው። ፌር አይደለም። እንዴት ፌር ነው ትላለህ ምናምን ነገር ይላሉ። ይሄ ፌር ነው እንዴት ነው? ይሄ ፌር አይደለም። የት አለ ጃሽዋ 13 ኢያሱም ሸመገለ፣ ዕድሜውም አረጀ። እግዚአብሔርም አለው አንተ ሸመገልህ፣ በዕድሜህም አረጀህ፣ ያልተወረሰች እጅግ ብዙ ምድር ቀርታለች። በኢያሱ ዘመን እነማን ናቸው የቀሩት? ምድር ያልተወረሰችው የቀረችው ምድር ይህች ናት፣ የፍልስጤማውያንና የጌሹራውያን አገር። ዋት መወረስ ነበረበት ማለት ነው። አዎ በል እንግዲህ በዩናይትድ ኔሽን ይህንን ቃል ማን ነው ሊሽር የሚችለው? በግብፅ ፊት ካለው ከሺሆር ወንዝ ጀምሮ ይሄ ነው የደቡቡ ክፍል የተባለው ይሄ ሺሆር ወንዝ በትንቢተ ኤርምያስ መጽሐፍ ምዕራፍ 2 ላይ አለ እና በበጋ ጊዜ ይደርቃል፣ በክረምት ጊዜ ውሃ ያፈሳል። ግን ከጥንት ጀምሮ የነበረ ህዝብ ነው። የሺሆርን ውሃ ትጠጪ ዘንድ በግብፅ መንገድ ምን ጉዳይ አለሽ? ክፋትሽ ይዘልፍሻል፣ ኃጢአትሽም ይገስጽሻል ብሎ ይላታል እግዚአብሔር በነቢዩ በኤርምያስ በኩል ማለት ነው። ምዕራፍ 2 ላይ ኤርሜያው ከሺሮን ጀምሮ በሰሜን በኩል እስካለችው የከነዓናውያን ሆና እስከተቆጠረችው እስከ አቃሮን ዳርቻ ድረስ የጋዛን፣ የአዛጦን፣ የአስቄሎና፣ የጌት፣ የአቃሮን 5ቱ የፍልስጤምን መኳንንት፣ በደቡብ በኩል የኢያውያንና የከነዓናውያን ምድር ለሲዶናውያን የምትሆን ማዕራ እስከ አሞራውያን ዳርቻ እስከ አፌቅ ድረስ የጌባላውያንን ምድር በምስራቅም በኩል ከአርሞኒየም ተራራ በታች እስካለችው በአልጋድ ጀምሮ እስከ ሐማት መግቢያ ያለችውን ሊባኖስን ሁሉ። ዋት እንግዲህ ዳውን እግዚአብሔር አትለውም። ዳውን ያረጋላ መድኃኒዓለም ሊባኖስን ሁሉ። ሐማት ማለት ከደማስቆ ሰሜን ሶሪያ ማለት ነው። እና ይሄ ሁሉ አልተወረሰም እያለ ነው ጌታ። አዎ ኢያሱ አንተ አርጅተሃል። አየህ እግዚአብሔር እየተናገረ ያለው አንተ ገና ጎላን ሀይት የነሱ ነው አይደለም? ነው የነሱ ነው። ጎላን ሀይት ለነገደ ምናሴ የተሰጠ ርስት ነው። ተናገር ኤርምያስ፣ ተናገር እውነቱን። በአጎራባችሁ ላይ ደግሞ ሰሜኑ ክፍል ላይ በሶሪያም በሊባኖስም ድንበር ላይ የአርሞኒየም ተራራ ያለበት ማለት ነው። ለነገደ ዳን የተሰጠ ርስት ነው። ምን ይሻላል ታዲያ? ያው መጽሐፉ እንደዚህ ጽፎታል። እኔ የዚህ መጽሐፍ አማኝ ነኝ። የዚህ መጽሐፍ ባለቤት አምላክ የኔ አምላክ ነው። ምንም ልረዳህ አልችልም ወንድም አለም። በተራራማው ሀገር የሚኖሩ ሁሉ ከሊባኖስ ጀምሮ እስከ ማሴሮን ድረስ ሲዶናውያን ሁሉ እነዚህ ከእስራኤል ልጆች ፊት አባርራቸዋለሁ። ማን ነው ያለው? የእስራኤል አምላክ። አባርራቸዋለሁ፣ እንዳዘዝኩ ምድራቸው ለእስራኤል ርስት አድርገ አካፍላቸው። አሁን ወደ ቤተ መበተን ያለብህ ብራዘር፣ እዚህ መታ አትለፋለፍም። እኔ አይደለሁም ያልኩት፣ ቢቢ አይደለም ይህንን ያለው፣ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አይደለም ያለው።
የእስራኤል ኬኔሴቱ ፓርላማ አይደለም ይሄንን ያለው የእስራኤል አምላክ እግዚአብሔር እንጂ። ኢያሱን የማያምን ሰው አለ እዚህ? የእግዚአብሔር ሰው እንደሆነ የነዌ ልጅ ኢያሱን ጃሽዋን የማያምን ሰው አለ እዚህ? አታምንም? አዎ ድብን ያልክ መናፍቅ ነህ አንተ። ምን የእስራኤልን አምላክ እግዚአብሔርን አመልከዋለሁ ብለህ ትላለህ ኢያሱን ካላመንክ? በተራራማው አገር የሚኖሩትን ሁሉ ከሊባኖስ ጀምሮ እስከ ማሴሮን ድረስ ሲዶናውያንን ሁሉ እነዚህን ከእስራኤል ልጆች ፊት አባራቸዋለሁ እንዳዘዝኩ ምድራቸውን ለእስራኤል ርስት አድርገህ አካፍላቸው። አሁንም ይህንን ምድር ለዘጠኙ ነገድ ለምናሴና ነገድ እኩሌታ ርስት አድርገህ ክፈለው። ከዮርዳኖስ ምስራቅ በኩል ደግሞ ያለው ማለት ነው። የእግዚአብሔር ባሪያ ሙሴ እንደሰጣችሁ እነርሱም ከምናሴና የሮቤል ነገድ የሮቤልና የጋድ ልጆች በምስራቅ በኩል በዮርዳኖስ ማዶ የሙሴ የሰጣቸው ርስታቸውን ተቀበሉ ይልሃል። ሉክ እስራኤል እስካሁን ድረስ እግዚአብሔር በመጽሐፍ ቅዱስ ላይ የነገራትን መሬት አልያዘችም። አስምሬ ልንገርህ፣ ለምን ወራሪ ብትሆን ኖሮ ጆርዳኑን ወንዙን ተሻግራ ይህን ምድር ትወርስ ነበረ። ይሄ ምድር ደግሞ ለማን የተሰጠው? ለምናሴ በምስራቅ ማዶ ላይ ያለው ማለት ነው። ያው የእግዚአብሔር ባሪያ ሙሴ እንደሰጣቸው ከነርሱ ከምናሴና ከሮቤል የጋድም ልጆች በምስራቅ በኩል ማለት ከጆርዳን ወንዝ ማዶ ገለአድ ቴስቢ የተባለው የአግና የባሳንን ንጉሥ መጥተው የያዙት መሬት ነው። አሁን ጆርዳን ሰሜናዊ ክፍል ላይ አለ። ተሰምቻለሁ ወይ? ሁለት ጥቅስ ይዞ ፒሪ 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 ማለት አይደለም። እስራኤል እንዲህ ብላለች ማለት አይደለም። ወጥቶ እስራኤል የተሰጣትን ምድር ብትወስድ እነዚህ ነገዶች የያዙት ከዮርዳኖስ ወንዝ ማዶ ነው። አሁን ጆርዳን በተባለው ርስት ውስጥ አለ፣ ከወንዙ ማዶ ማለት ነው። አሁን ልውሰድ አለች እስራኤል? አላለችም። ሊባኖስን ሁሉ ብሎ የሚለው ይሄ ምን ታደርገው? ልውረስ አለች? ይህንን ሁሉ አላለችም። ሐማትን አለች፣ ሶሪያን በሙሉ ልውረስ አለች? አላለችም። እንደዛ እንደተባለላትስ ብትወርድ ማን ነው የሚቃወም? የተናገረው እግዚአብሔር። አባርራቸዋለሁ ብሎ ያለው እግዚአብሔር። አይ እኮ ዘመኑ የትየሌሌ ነው ኤርምያስ፣ ይህን እኮ እግዚአብሔር ረስቶት ተኝቷል ብለህ ብለህ አትልም። ኪዳኑን አልረሳውም፣ ሊረሳም አይችልም። እግዚአብሔር እንደ ሰው አይደለም። ኦኬ። በአርኖንም ሸለቆ ዳር እስካለችው ከአሮኤር በሸለቆ መካከል እስካለችው ከተማ ጀምሮ የሜድባን ሜዳ፣ ይሄ ጆርዳን ማዶ ላይ የሚገኝ በሞዓብ ምድር ውስጥ የሚገኝ ነው። ሜድባን የሚባለው የአርኖንም ሸለቆ እዛ ነው ያለው። ዘዳግም መጽሐፍ ምዕራፍ 2 ቁጥር 24 ላይ ያለ ተነሱና የአርኖንን ሸለቆ ተሻገሩ ይላቸዋል። ይሄ አርኖን የሚባለው ሸለቆ ከድሮም ጀምሮ ዘዳግም መጽሐፍ ምዕራፍ 2 ቁጥር 24 አንዱ የተቀዠቀዠ ጴንጤ ቢመጣ ወይ እንደ ሀያት ወላንሸኝ ሆናት። እሺ ስቀልር ነው። ኦኬ። ደግሞም አለ ተነስታችሁ ሂዱ የአርኖንንም ሸለቆ አየኸው ተሻገሩ። እነሆ አሞራውያን የሐሴቦን ንጉሥ ሲሆንንም ምድሩን በእጅ አሳልፌ ሰጥቻለሁ። እነርሱንም በመዋጋት በመውረስ ጀምር፣ ከእነሱም ጋር ተዋጋ። ማን ያለው? ጌታ። እንዴት ጌታ ተዋጉ ብሎ ይልሃል? ብራዘር እስራኤልም ብሎታል። በክርስቶስ ኢየሱስ በአዲስ ኪዳን ትምህርት እንጂ ከስጋና ከደም ጋር የማትዋጋው ለእነሱ አዲስ ኪዳን ስላልተቀበሉ ይህንን ይሰራል። ያው በሰማይ በታች ባሉ አሕዛብ ሁሉ ላይ ማስደንገጥና ማስፈራትን ሰድድ ዘንድ ዛሬ ይጀምራሉ። ወሬም በሰሙ ጊዜ በፊት ይንቀጠቀጣሉ፣ ድንጋጤም ይይዛቸዋል። ከዛስ ከቅዲሞትም ምድረ በዳ የሰላምን ቃል ይነግሩት ዘንድ ወደ ሐሴቦን ንጉሥ ወደ ሲሆንም እንዲህ ብዬ መልእክተኞችን ላከው ይላል። አየህ፣ ይሄ የሐሴቦን ንጉሥ የተባለው ሲሆን የተባለው እነሱ የያዙት አሁን የገለአድ ምድር የተባለው ነቢዩ ኤልያስ የወጣበት ገለአድ ቴስቢ ማለት ነው። የአግ ንጉሥ የባሳን ንጉሥ የተባለውን የመቱበት ማለት ነው። ከዮርዳኖስ ወንዝ ማዶ ለምናሴ ለጋድ ለሮቤል ነገድ
ርስት አድርጎ ሙሴ በህይወት እያለ ገና በዛ በሜድባ በሞዓብ ሸለቆ ውስጥ ሰፍረው በነበሩበት ሳ ላይ በህይወተ ስጋ እያለ ለሶስቱ ነገር ተሰጠ። በኢያሱ መጽሐፍ ምዕራፍ 2 ላይ ይሄን ምዕራፍ 1 ቁጥር 12 ላይ ቃል ይነገራል። ኢያሱ ጃሸዋ 1:12 ያው ኢያሱም የሮቤልን ልጆች የጋድና የጋድንም ልጆች የምናሴንም ነገድ እኩሌታ እንዲህ ብሎ ተናገራቸው። የእግዚአብሔር ባሪያ ሙሴ እንዲህ ብሎ ያዘዛችሁን ቃል አስቡ። አምላካችሁ እግዚአብሔር አምላካችሁ እግዚአብሔር ያሳርፋችኋል፣ ይችን ምድር ይሰጣችኋል። ሚስቶቻችሁና ልጆቻችሁን ከብቶቻችሁን ሙሴ በዮርዳኖስ ማዶ በሰጣችሁ ምድር ይቀመጡ። አየ ሙሴን የሰጠው በዮርዳኖስ ማዶ አስቀምጡ። እነዚህን ሶስቱን ነገድ ማለት ነው አስቀምጡ። እዛ ሴቶቻችሁና ልጆቻችሁ በዮርዳኖስ ማዶ በዛ ይቀመጥ፣ እዛ ገለአድ ምድር ላይ ማለት ነው እዛ ይቀመጡ። ነገር ግን እናንተ ጽኑዓን ኃያላን ሁሉ ተሰልፋችሁ ወንድሞቻችሁ ፊት ተሻገሩ፣ እርዷቸውም። እግዚአብሔር እናንተ እንዳሳረፋችሁ ወንድሞቻችሁን እስኪያሳርፍ ድረስ ደግሞ አምላካችሁ እግዚአብሔር የሚሰጣችሁ ምድር እስኪወርሱ ድረስ ከዚህም በኋላ የእግዚአብሔር ባሪያ ሙሴ በፀሐይ መውጫ ወደ ሰጣችሁ ምድር ትመለሳላችሁ፣ ትወርሷታላችሁም ብሎ አላቸው ይላል። እስራኤል ይህንን ምድር አሁን ወርሰዋለች? አልወረሰችውም። ማን ያዘው? ጆርዳን። እግዚአብሔር ፈቅዶላቸዋል? አልፈቀደም? ፈቀደ። በሙሴ እጅ የተሰጣቸው መሬትም እግዚአብሔር በሙሴ እጅ የሰጣቸው መሬት አንተ አይደለም ብለህ ልትሟገት ባልታጠበ ፊትህ ስትመጣ በጣም ታስቀኛለህ። እውነቱን ስነግረህ ማለት ነው። ባልታጠበ ፊትህ እንዲሁ ዝም ብሎ ዘው አይባልም ወንድ ማለት በእውነት እግዚአብሔር በሙሴ በኩል አየህ ከፀሐይ መውጫ ከዮርዳኖስ ወንዝ ማዶ የሰጣቸው ማለት ነው። በዮርዳኖስ ማዶ በሰጣችሁ ምድር የገለአድ ቴስቢ ምድር ማለት ነው። ገለአድን የት ያውቀዋል? ማንም ሰው አያውቀውም። እዚህ መጽሐፍ ቅዱስ የሚያነብ ሰው ካልሆነ በስተቀር አያነበው። በሜድባው ሜዳ ላይ በአርኖን ሸለቆ ቢባል ምን ማን ያውቃል? ተነስቶ እስራኤል ትክክል አይደለችም ብሎ ለማለት ቀላል ነው እና ግን ኦኬ እግዚአብሔር እንግዲህ እንደተናገረ ነው ርስት አድርጎ የሰጠው። ምን ልናደርገው እንችላለን? ወንድማለን ምን ልናደርግ እንችላለን? የእስራኤል ርስታቸው ማነው? የምድራቸውን ካርታ ምዕራፍ 14 ላይ እነ ዮናስ ተንብየው የሞቱትን እሱን ልናገርና አልጨርስ። ታላቁ ነቢይ በይሁዳ ንጉሥ በኢዮአስ ልጅም በአሜስያስ በ15ኛው ዓመት የእስራኤል ንጉሥ የዮአስ ልጅ ኢዮርብዓም በሰማርያ ላይ መንገስ ጀመረ። 41 ዓመት ነገሰ። በእግዚአብሔርም ፊት ክፉን ነገር አደረገ። እስራኤልንም ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት ሁሉ አራቀም ካለ በኋላ የጋት ሄፌር በነበረው በአማቴው ልጅ በባሪያው በነቢዩ በዮናስ እጅ እንደተናገረ የእስራኤል አምላክ እንደተናገረ እንደ እስራኤል አምላክ እንደ እግዚአብሔር ቃል እንደ እግዚአብሔር ቃል የእስራኤል ድንበር ጂኦግራፊ በማን በዮናስ አፍ አንተ ትንተፋተፋለህ እንደ መጣ በዮናስ አፍ የተናገረው እግዚአብሔር ቃል ድንበር ካርታ በአብርሃም እጅ የተናገረው ቴምፖራሪ ነው ትለኛለህ? ብራዘር ነውር አይደለም። እነዚህ ትልልቅ ጉምቱ ነቢያት እኮ ነው የተናገሩት። የጋት ሄፌር በነበረው ጋት ሄፌር የተባለው ለነገደ ዛብሎን ርስት ተደርጎ በተሰጠው ሰሜናዊ የእስራኤል ክፍል ላይ የነበረ ቦታ ነው። ለነገደ ዛብሎን ኦኬ። በዚህ በገሊላ ባህር አካባቢ ላይ ያለ መሬት ነው፣ ሰሜናዊ ክፍል ማለት ነው። በአማቴው ልጅ በነቢዩ በዮናስ እጅ እንደተናገረው እንደ እስራኤል አምላክ እንደ እግዚአብሔር ቃል የእስራኤል ድንበር ከሐማት መግቢያ ጀምሮ፣ ሐማት ማለት ነው ሰሜን ሶሪያ ከደማስቆ በላይ እንደውም ሰሜኑ ክፍል
ከሐማት መግቢያ ጀምሮ እስከ አረባ ባህር ድረስ ነው ይላል። አረባ ባህር የተባለ የትኛ ነው? ኤላት ከተማ ደቡቡ ክፍል ማለት ነው። ጫን ያለው መጣ እግዚኦ ማለት ነው። ዳውን ዳውን ዮናስ አትለውም እንግዲህ ነብዩን። አሁን ትንቢት የተነበየው በእግዚአብሔር መንፈስ ሆኖ ነው። ማን ነው ይህንን ኪዳን ማን ይህን ድንበር ሊያፈርስ የሚችል? አሁን እስራኤል እውነት ከተመለሱ በኋላ ደማስቆም ሶሪያም ሐማትም የኛ ነው ብላ ጦርነት ከፍታ የእስራኤልን ማነው የሶሪያን ህዝብ ላጥፋ ብላለች? አላለችም። ከሶሪያ ህዝብ ጋር በታሪክ የማውቀው የተዋጉት በጎላን ሀይት ነው፣ የጎላን ተራሮች ማለት ነው። የጎላን ተራራ ጉዳይ ነው የተጣሉት። በስድስት ቀን ጦርነትም በዛ ነው የተጣሩት። እነ ጀነራል ኤሪያል ሻሮን በነበሩበት ጊዜ መከላከያ ሚኒስትሩ እነ ሞሼ ዳያን በመሩት ጊዜ ማለት ነው። የስድስት ቀን ጦርነት ገባና ስማ ወይ አንብብ። አትበጥብጠን እዚህ መጣችሁ ማለት ነው። አንዳንዶቻችሁ እንዴ አትበጥብጡን አልኩ እኮ። ለሰው ስጥ ላይ የቆመ አውራ ዶሮ ይመስል ወይ ቃል እግዚአብሔርንም አትሞነጫጭሩ። ታሪክን የምታውቁት ከሆነ በደንብ በደርዙ አውሩ። ያኔ ስድስት ቀን ጦርነት ላይ ተዋግተዋል። ጎላን ሀይትን እና አስለቅቀዋል። ጎላን እኮ የሶሪያ ነው። አንተ ነው ያልከው ወይስ መጽሐፍ ቅዱስ ነው ያለው? ጎላምና መንደሮቿን ለማን የተሰጠው? ለማን የተሰጠው? ኢያሱ ለማን የሰጠው? ምን አላችሁ? ለእስራኤል ነው የተሰጠው። አንተ ጎላን ትላለህ። ሐማት እኮ አለ ከሐማት መግቢያ ጀምሮ እስከ አረባ ድረስ ማለት ነው። እግዚኦ እግዚኦ እግዚኦ! ከሰሜን ሶሪያ እስከ አረባ ባህር ድረስ ማለት እስከ ኤላት ከተማ ድረስ ማለት ነው። አሁን ታዲያ ሐማትን ልውረሳለች እስራኤል አላለችም። ከዮርዳኖስ ወንዝ ማዶ ሙሴ በሕይወተ ሥጋ እያለ የሰጣቸውን የባሳንና ማነው የገለአድ ቴስቢ የገለአድን ምድር የባሳንና የአግን ንጉሥ መጥተው የወረሱትን እሱን እንውረስ ብለዋሉ አላሉ? የሜድባ የተባለው ሜዳ ሁሉ በሙሉ በአርኖን ሸለቆ አካባቢ ላይ የነበረው ከዮርዳኖስ ወንዝ ማዶ አሁን ጆርዳን በሚባል ውስጥ ያለው እንውሰዳሉ አላሉ? እግዚአብሔር ግን በሙሴ በኩል አልሰጣቸው? ሰጥቷቸዋል። ሲሰጣቸው ቴምፖራሪ ነበር የሰጣቸው። እግዚአብሔር ቴምፖራሪ የሚባል ነገር አያውቅም። ብራዘርዬ ያልኩ እኮ ፕራንክ ነው፣ ለፕራንክ ነበር ያልኩ፣ የቀልዴን ነው ያወራሁ ብሎ አይልም። እግዚአብሔር ከአንደበቱ ጽድቅ ይወጣል፣ ቅንን ነገር ያወራል። መጽሐፍ ሲናገር በትንቢተ ኢሳይያስ መጽሐፍ ምዕራፍ 48 ላይ እኔ የያዕቆብ ዘር በከንቱ ፈልጉኝ አላልኩም፣ እኔ እግዚአብሔር ነኝ፣ ጽድቅን እናገራለሁ፣ ቅንንም ነገር አወራለሁ ይላል። ቴንኪዩ የኔ አባት፣ ቴንኪዩ የእስራኤል አምላክ ቅዱስ እግዚአብሔር፣ ቴንኪዩ ገናናው ኢየሱስ፣ ለዘላለም ስም ይባረክ። አንተ የምድር ዳርቻዎች ሁሉ አምላክ ነህ። ቴንኪዩ። ከአንደበቱ ጽድቅ ይወጣል፣ እውነትን ይናገራል። ቴምፖራሪ የሚባል ነገር የለም። ሲወድህ እስከ ወዳኛው ነው የሚወድህ፣ እስከ መጨረሻው ነው የሚወድህ። ሲምርም እስከ መጨረሻው ነው የሚምርህ። በዘላለም ምሕረት ማረን፣ በዘላለም ፍቅር ወደደን። በዘላለም ማለት ነው። ለጊዜው ነው እያየው ጸባይህን እያስተካከልክ ነገረ ስራህን እያየው ጨምርልሃለሁ፣ ካልሆነ ግን ቀንሳለሁ ብሎ የሚል የለም። ኦኬ። መውደዱ የዘላለም ነው። መውደዱ እንደዚህ የሚል መዝሙር አለ አይደል? የአስቴር ነው እንደዚህ የሚል መዝሙር አላት አይደል? መውደዱ እንደ ሰው ቢሆን ኖሮ ምናምን ነገር ብላለችው። ጌታ ሲወድ እንደ ሰው አይደለም። ሰው ነው እያየው። ጥሩ ነው። ሰይ ጎሽ፣ ጠባይሽ እየተስተካከለ ነው። ሰይ ሰብልዬ፣ ሰይ ገኒ፣ እንዲህ ነው እንጂ ሰኒ፣ እሰይ የኔ ሰንዬ፣ እንደዚህ ነው እንዲህ ነበር ያልኩሽ እያን ጸባያችንን እያየ መውደዱ ፍቅሩ የሚጨምር እና ሰኒ ደግሞ ስታጠፋ እኔ ድሮም እኮ አውቁሽ ነበር ብሎ ቢለን እኮ ያቀናል ጌታ። እያየው ቴምፖራሪ ነው እያየው ጨምራለሁ እያየው ቀንሳለሁ ብሎ አይደለም ያለው።
ኃጢአተኞች ሳለን ወደደን። ሃሌሉያ። ያዕቆብን ወደድኩ ብሎ ሲል እንዴት ይህን ሰውዬ ተወደዋለህ ጌታ ሆይ? ነውር አይሆንም ወይ ግን አንተ እንዴት ነው ነገረ ስራ በፍጹም ሊገባን አይችልም። እንዴት ተረከዝ የሚይዝ ሰውዬ እንዴት ተወደዋለህ?